በጌታ የተወደዳችሁ ቅዱሳን ወንድሞቼና እህቶቼ የአባቴ ብሩካን አባቶቼና እናቶቼ እግዚአብሔር ምሕረትና ቸርነቱን አብስቶልን ከእናንተ ጋር በእንደዚህ አይነት መልክ እንድንገናኝ ስለረዳን አምላካችንን እጅግ አድርገን እናመሰግናለን። የተባረከው ተስፋችን ጌታ ኢየሱስ ክርስቶስ ሞቶ ስለተነሳ ተነስቶ በአብ ቀኝ ስላለ ከኛ ጋር በመንፈሱ ስለሚገኝ በዚህ ምክንያት መልካሙን የምስራች ለማወጅ አቅምና ጉልበት ስለሆነን እንገኛለን። እናንተም ምሕረትና ቸርነቱን ያበዛላችሁን ጌታን እያመሰገናችሁ ከኛ ጋር መልካም ቆይታ እንዲሆንላችሁ እየተመኘን በቆይታችን ሼር በማድረግ ሀሳቦችን በመስጠት ከኛ ጋር እንድትሳተፉ በጌታ ፍቅር በትህትና እንለምናለን። ዛሬ እንደተለመደው አስገራሚ የሆነ የእግዚአብሔር ጸጋ ይገለጣል። ማለዳ ማለዳ የእግዚአብሔር ምሕረት አዲስ ነው እንደሚለው የእግዚአብሔር ምሕረት በተለያዩ ጸጋና አሰራሮች ይገለጣሉ። ዛሬም እንደዚሁ ደግሞ ከዶክተር ሳምሶን እስጢፋኖስ ጋር አብረን ሆነን የወንጌላውያን መደመር በሚለው ዙሪያ ላይ የምንወያይበት ጊዜ ይሆናልናል። እንደምታውቁት ዶክተር ሳምሶን በሴኩላሩ ዓለም እጅግ ልሂቅ ነው። እግዚአብሔር የተባረከ ይሁን። ጥሩ ጭንቅላት፣ ጥሩ እውቀት፣ ጥሩ ጸጋ እግዚአብሔር ሰጥቶታል። ይህም የእግዚአብሔር ጣት ነች። እግዚአብሔር ስም የተባረከ ይሁን። የሕክምና ዶክተር ነው። ሜዲካል ሪሰርች ያደርጋል። ከዚህ ባሻገር ደግሞ በቴዎሎጂው ዓለም ደግሞ ፒኤችዲውን ሰርቷል። በኢቫንጀሊካል ዩኒቲ በሚለው በዛ ላይ ሰፊ ጥናት እንዳደረገ ይታወቃል። ከዚህ ባሻገር መጽሐፍ ጽፏል። የወንጌላውያን መደመር በሚል አስገራሚና ድንቅ የሆነ መጽሐፍ ጽፎልን ለክርስቶስ አካል አበርክቶልናል። ይሄ ብቻ አይደለም። በመሰረተ ክርስቶስ፣ በአብያተ ክርስቲያናት፣ በተለያዩ አካል የወንጌል አካል ውስጥ ገብቶ በወንጌል ስርጭቱ ዙሪያ ላይ በስፋት እየሰራ ይገኛል። ወደ ዓለም ሂዱ ወንጌልን ለዓለም ሁሉ ስበኩ ለፍጥረታት ሁሉ ተብሎ እንደተጻፈ የእግዚአብሔርን ስራ በቅድሚያ በቀደምትነት እሱም ቤተሰቡም እያገለገሉ ይገኛሉ። የእሱ መጽሐፍቶች በአሜሪካም ይገኛል፣ በኢትዮጵያም ይገኛል። አማዞን ላይ ተቀምጧል። ያ መጽሐፍ እዛ ላይ ታገኙታላችሁ። ሊንኩን እዚህ ላይ ትቻለሁ። እንደዚሁ ደግሞ በቀጥታ ለማግኘት ከፈለጋችሁ የሱን ፖስት እዚሁ ላይ ታገኙታላችሁ። በእርግጥ እግዚአብሔር ወንድማችንን ስለባረከው እግዚአብሔርን እጅግ አድርገን እናመሰግናለን። እንኳን ደህና መጣልን። እንኳን ደህና ቆያችሁኝ። ጌታ ይባርክ። መቼም ሰሞኑን በሙሉ እግዚአብሔር በአንተ ትልቅ በረከት ነው የሰጠን። እግዚአብሔር የተባረከ የተመሰገነ ይሁን። ትልቅ ትምህርቶች ነው የቀሰም ነው። ቅድም ብቻዬን ቁጭ ብዬ እግዚአብሔርን እጅግ አርጌ አመሰግናለሁ። ምክንያቱም ምን ያህል ብታደል ነው እግዚአብሔር እንደነዚህ አይነት ወገኖች ሲያገለግሉ ቁጭ ብዬ የመስማቱ እድል ማግኘት የመሰለ ነገር የለም። ይሄ ከልቤ በውስጤ ሳንሰላስለው የነበረ ጉዳይ ነው። በእውነት እግዚአብሔርን አመሰግናለሁ ምሕረትና ቸርነቱ ስለበዛልኝ። ሳምንት እንዴት ይመስላል? እንግዲህ ከጌታ ጋር ሁሉ ይመቻል፣ ሁሉ መልካም ነው። እግዚአብሔር ይመስገን፣ ሁሉ ደህና ነበር። ቤተሰብም አገልግሎትም አካባቢ ጌታ የተባረከ የተመሰገነ ይሁን። ወደፊት የአንተን የህይወት ምስክርነትን አብረን እናያለን። በጣም ቢዚ ነው፣ ብዙ ስራዎች ይጠብቁታል እንደምታውቁት። ግን ይሄንን ስራ የጌታ ስራ ይቀድምብኛል ብሎ ያለመታከት እያገለገለ ያለ ወንድማችን ነው። በጣም እግዚአብሔር የባረካቸው ሰዎች በጣም የሚደነቀው ነገር ከባህሪያቸው ትህትና ነው። ትህትና ደግሞ የሚገለጠው በየትኛው መድረክ ላይ የጌታን ወንጌል ለመስበክ ሲዘረጉ ማየት ነው እና እጅግ እግዚአብሔርን እናመሰግናለን ስለ ጸጋው፣ ስለ ምሕረቱ። እንግዲህ ለአንተና ለመንፈስ ቅዱስ ጊዜውን እሰጣለሁ። በጸሎት ጀምርልንና በዛው ትቀጥላለህ። ሁሉን ታደርግ ዘንድ ቻይ የሆነ ሐሳብህም ከቶ ይከለከል ዘንድ የማይችል ትልቅ እግዚአብሔር በጌታ በኢየሱስ ስም ስለዚህ ስለተወደደ ጊዜ እናመሰግንሃለን። አሜን። ስለ በረታን አልኖርንም፣ ስለ ደከምንም አልጠፋንም። መኖሪያህ የዘላለም አምላክ ነው ተብሎ እንደተጻፈ
በእርሱ ሕያዋንን እንኖራለን እንመላለስማለን ተብሎም እንደተጻፈ ካንተ የተነሳ ዛሬን ስላየን እናመሰግንሃለን። አሜን። አባት ሆይ ለተፈጠርንበት በምድር ለተቀመጥንበት ዋና ዓላማ የመንግስት ሥራ ልንነጋገር በፊትህ አለን። ለተናጋሪም ለሰሚም ጸጋን እንድታበዛ ፍቃድህ ድል ነስታ እንድትወጣ የሙሴ እባብ የአስማተኞችን እባብ እንደዋጠች እንደ ቃልህ ያልሆነ አመለካከት፣ አቋም፣ ልምምድ ቃልህ በመጣች ጊዜ እንዲዋጥ አቤቱ እግዚአብሔር ሆይ እኛ የአንተ ቤተ መቅደስ ነን፣ የወንበዴም ዋሻ አይደለንም። በእኛም የሚስተናገድ እግዚአብሔር ሆይ እንደ መንግስት ሐሳብ ያልሆነ ሐሳብ፣ አቋም፣ ልምምድ በስምህ እንዲገፈፍ እኔ ጸልያለሁ። ሁሉን ላንተ ሰጠው በጌታ በኢየሱስ ስም አሜን። ጌታን እጅግ አድርገን እናመሰግናለን። ዛሬ የምንማርበት ርዕስ ዋናው ርዕሳችን የኢትዮጵያ ወንጌላውያን አንድነት የሚል ነው። ይሄ አገር ቤት ያሉ ብቻ አይደለም፣ በዓለም ሁሉ የተበተንን ኢትዮጵያውያን በምክንያት ዛሬ ብዙ ባይገባንም በተለያዩ የታሪክ አጋጣሚዎች በተለያየ ስፍራ አለን እና እግዚአብሔር በእኛ ውስጥ ዓላማ አለው። ብንያያዝ የበለጠ ደግሞ እርስ በእርስ ብንነቃቃ እግዚአብሔር እያየልን በሙላት ይገለጣል የሚለው መሪ ርዕሳችን ሆኖ በዛ ስር የተለያዩ ርዕሶችን እያነሳን ባለፉት 6 ተከታታይ ትምህርቶች አብረን ቆይተናል። ዛሬም ወደ ዋናው በምን አይነት የህብረት ሞዴል እንያያዝ ወደሚለው ርዕስ ከመሄዳችን በፊት የምናነሳው ባለፈው ጥናት ትምህርታችን ላይ ከመጽሐፍ ቅዱስ ስለ ህብረት ምን እንማራለን በሚል ርዕስ ነው። መጽሐፍ ቅዱስ ምን ይላል? ይሄ መተዳደሪያ ደንባችን ከብሉይ ኪዳን በፊት በብሉይ ኪዳንና በአዲስ ኪዳን ብለን ህብረት በመጽሐፍ ቅዱስ ሰፊ ሽፋን የተሰጠው፣ ይህ ደግሞ በእግዚአብሔር ልብ የከበደ አጀንዳ፣ በእኛም ልብ ሊከብድ የሚገባ የመንግስቱ ሚስጥር በሚል ይህንን መርህ መጣስ ከብዙ መልካም ያጎድላል በሚል የተጠራ ነው። ልንድን ብቻ ሳይሆን በእግዚአብሔር ቃል መሰረት ልንኖር ነው በሚል ቃሉን ስናጠና ቆይተናል። ዛሬ ደግሞ በዋነኝነት የምንማረው ስለ ህብረት ከዓለም ምን እንማራለን የሚለውን ርዕስ ነው የምናነሳው። የዕለቱ መሪ ቃል ሉቃስ 16 ቁጥር 7 ላይ የሚገኝ ነው። የዚህ ዓለም ልጆች ለትውልዳቸው ከብርሃን ልጆች ይልቅ ልባሞች ናቸው ይላል። ጌታ ኢየሱስ ነው ያለው። የዚህ ዓለም ልጆች ለትውልዳቸው ከብርሃን ልጆች ይልቅ ልባሞች ናቸው። ይሄ ማለት ያመኑበትን ከግብ ለማድረስ የሴኩላሩ ዓለም ቅኝት ከቤተ ክርስቲያን ይበልጣል ማለት ነው። ከቤተ ክርስቲያን ይበልጥ። እነሱ ብልሆች ናቸው። ያሰቡትን ከግብ ለማድረስ የሚጠቀሙባቸው ዘዴ እስከ ቅርብ ጊዜ ድረስ የማይመቹኝ የጌታ ኢየሱስ 2 ምሳሌዎች አሉ። አንደኛው እንደ እባብ ልባሞች የሚለው ነው። ሁለተኛው ደግሞ በማርቆስ 3:23 ላይ ስለ ህብረት የሰይጣንን መንግስት ምሳሌ አድርጎ የተናገረበት ነው። እባብ እግዚአብሔር ከፈጠረው ፍጥረት ሁሉ እጅግ ክፉ ነው ተብሎ የተነገረለት የሰይጣን መጠቀሚያ ሆኖ ለብዙ ጦስ የዳረገን ግን አንድ መልካም ነገር አለው አለ ጌታ ኢየሱስ። እሱን ውሰዱለት። በክፋቱ መሰናከል ብቻ አይደለም፣ ልባም ነው፣ ጠንቃቃ ነው። እንደ ርግብ ቆሎ እየሰጠን ወደ ፈለግነው አናመጣው። እሱን ውሰዱለት እናንተም አለ። ማርቆስ 3 ላይ ደግሞ እርስ በእርስ የምትለያይ መንግስት እሷ ትጠፋለች በሚል የሰይጣንን መንግስት
አንድ ወጥ አሰራር የስኬታቸው እነኚህ የወደቁ ሲሶ መላእክት እንዴት አንድነታቸውን ጠብቀው እንደሚሰሩ ይህንን ምሳሌ ተናገረ። ከዓለም ብዙ የምንማረው ጥበብ አለ ለማለት ነው። አጋጣሚ የሚባል ድርጊት የለም፣ ከበስተጀርባው አገጣጣሚ ያለው ትዕይንት እንጂ ይባላል። አጋጣሚ በሚመስል የህይወት ምዕራፍ እግዚአብሔር ባለፉት ዘመናት በትምህርትም በስራም በተለያየ አጋጣሚ ከቦታ ቦታ ስንቀሳቀስ ያስተማረኝን ያየሁትን የዳሰስኩትን ነው በዋነኝነት ዛሬ እንደ ምሳሌ አድርጌ የማነሳው። ዮሐንስ 3:11 ላይ የምናውቀውን እንናገራለን ያየነውንም እንመሰክራለን ተብሎ እንደተጻፈ ነው። ስለዚህ በዚህ ትምህርት ውስጥ የምናያቸው ምሳሌዎች አሉ። 10 የሚሆኑ የትምህርቱ ዓላማ የዚህ ዓለም ልጆች ከብርሃን ልጆች ይልቅ በህብረት እንደሚተጉ ለማሳየት ነው። ሌላው ህብረት ተያይዞ የማደግ መርህ መሆኑን ለማስገንዘብና መለያየት ደግሞ እርስ በርስ እየተጓተቱ የመስጠም አቋራጭ መሆኑን ለማስረገጥ ነው። በዚህ ትምህርት ውስጥ የምናያቸው የመጀመሪያው ትዕይንት ኔክስት ስላይድ በ93 ዓመተ ምህረት ስለ ምዕራቡ የሕክምና አሰጣጥ ለማጥናት እነኚህ የምናያቸው ናቸው። እንግዲህ የአሜሪካ ሆስፒታሎች ውህደት፣ የእንግሊዝ ዩኒቨርሲቲ ውህደት፣ የሆላንድ እና ፈረንሳይ አየር መንገዶች ጥምረት፣ የአሜሪካ መንግስት፣ ይሄ የተባበሩት የአሜሪካ ግዛቶች የስኬታቸው ሚስጥር፣ የአውሮፓ ህብረት፣ እነኚህ ስካንዲኔቪያንስ የሚባሉት አሁን ኖርዲክ በመባል የሚጠሩ የአውሮፓ ሀገራት አስደናቂ ጥምረት፣ የሰሜን አትላንቲክ የቃል ኪዳን ጥምረት፣ የሰይጣን መንግስት ጥምረት፣ የጀርመኑ ቢስማርክ የሚል የዓለም አንድነት ምልክት ስለሆነ አንድ ታላቅ ሰው እናይና የመለያየት ተምሳሌት የሆነችውን ደግሞ አገራችንን ኢትዮጵያን እንቃኛታለን። ከኔክስት ስላይድ የአሜሪካ ሆስፒታሎች ውህደት። ይሄ እንግዲህ በ93 ዓመተ ምህረት እንደ መግቢያ ቅድም ያነሳኋቸው ሐሳቦች ናቸው። የዓለምና የቤተ ክርስቲያን የህብረት ጉራማይሌን ነው በዋነኝነት የምናየው። ዓለም በጥናትና ምርምር አዋጪ መሆኑን ተቀበላለች ህብረትን። ስለዚህ በብዙ የስኬት መሰረቷ አድርጋ ተጠቀመበታለች። ብዙ የተጻፈልን ቤተክርስቲያን ደግሞ ይሄንን ችላ ብለናል። ይሄንን ከዓለምም አልተማርንም ከቃሉም አልተማርንም። ይሄ ጉራማይሌ ብየዋለው። ዓለም ከጥናትና ምርምር በመነሳት ነው የመረጠችው። በዓለም አቀፍ ደረጃ እንደምናውቀው በሳይንስና ቴክኖሎጂ፣ በንግድ፣ በማህበራዊ አገልግሎት፣ አካባቢ ጥበቃ፣ መከላከልና ፖለቲካው ዘርፈ ብዙ ጥምረቶች ይታያሉ። ይሄ አገር አቀፍ አካባቢ ዘለል የሆኑ አገር ዘለል የሆኑ ትልልቅ ተቋማትና ድርጅቶችን ካየን የስኬታቸው ሚስጥር ጥምረታቸው እንደሆነ እንመለከታለን። ይሄ ዘመን ኤጅ ኦፍ አላያንስ ይባላል። ዘመነ ጥምረት አይደለም ለልማት ለጥፋትም እንኳ የአሸባሪዎችና የማፊያ ኔትወርክ ምን ያህል ጠንካራ እንደሆነ ሁላችን እንገነዘባለን። ስለዚህ ይሄንን ነው በዋነኝነት የምናየው። ኔክስት ስላይድ የአሜሪካ ሆስፒታሎች ውህደት። ይሄ በ93 የአሜሪካንን አገር የሕክምና አሰጣጥ ለማጥናት ለወራት ቆይቻለሁና ሴንት ጆ የሚባል ሆስፒታል አን አርበር ሚሽገን የሚገኝ ነውና እኔ በቆየሁበት ይሄ ሆስፒታል በጣም ግዙፍ ሆስፒታል ነው። ያለ ካርታ ገብተው የማይወጡበት ወደ 500 ዶክተሮች ያሉበት ስፔሻሊስት፣
ሰብ ስፔሻሊስት፣ ሰብ ስፔሻሊስት የሚባሉ በሁሉም መስክ ያሉበት የራሱ የሄሊኮፕተር አምቡላንስ ያለው እና ታዋቂ ሆስፒታል ነው። የካቶሊክ መነኮሳት ናቸው ባለቤቶቹ። እንዲህ አይነት መሰል ሆስፒታል በአሜሪካ ውስጥ 45 አላቸው እነኚህ የካቶሊክ መነኮሳት ድርጅት። እኔ እዚያ በቆየሁበት ጊዜ እዛው ያለው ከብዙ ቅርርብ መጠናናትና ድርድር በኋላ ከሌላ 34 ሆስፒታል ካሉት የግል ድርጅት ጋራ መዋሃዳቸውን ይፋ አደረጉ። አደራ ይሄ ያልኩት የልምድ ልውውጥ አደረጉ፣ አገልጋይና አገልግሎት ተለዋወጡ፣ የጋራ ኮንፈረንስ አደረጉ አይደለም። ሙሉ ውህደት ፈጸሙ። ይሄ ሂደት አለው፣ ሰፊ ሂደት አለው። ብርታትና ውሱንነታቸውን ሲያጠኑ የማናቸው ድካም በማናቸው ብርታት እንደሚሸፈን ሲመክሩ ብድራታቸውን አርቀው ሲመለከቱ ለዓመታት ቆይተው የተደረገ ውህደት ነውና የውህደታቸውን ትሩፋት ሲናገሩ አንዳችን በሽተኛን በመመርመርና በማከም ጠንካራ ነን፣ ሌላችን ደግሞ በሽታ እንዳይከሰት የማከላከልና ከዚያ በኋላ ደግሞ ክትትል በማድረግ እንበልጣለን። ስለዚህ ስንዋሃድ የአንዳችን ብርታት የአንዳችንን ድካም በመሸፈን ጠንካራና ስመጥር እንሆናለን። አላስፈላጊ የአስተዳደርና የማስታወቂያ ድግግሞሽን በመቀነስ እስከ 1200 ሐኪሞችንም በመቀነስ አሁን ካለን የበለጠ አትራፊ እንሆናለን። በደረጃም በአሜሪካን ሀገር 8ኛው ትልቁ ሆስፒታል እንሆናለን ሲሉ የህብረትን እምቅ አቅም ወይንም ሲነርጂ አጽንተውልኛል። ኔክስት ስላይድ። ሁለተኛው የእንግሊዝ ዩኒቨርሲቲዎች ውህደት ነው። በ96 ዓመተ ምህረት ለሕክምና ድህረ ምረቃ ትምህርት የቆየሁበት የእንግሊዙ የማንቸስተር ዩኒቨርሲቲ 200 ዓመት ዕድሜ ያለው ሲሆን ይሄ ዩኒቨርሲቲ በዓለም የመጀመሪያው ኮምፒውተር የተሰራበት ዩኒቨርሲቲ ነው። ታዋቂ ዩኒቨርሲቲ ነው። እዛ ከተማ ውስጥ ሌላ ዩኒቨርሲቲ አለ፣ የግል ዩኒቨርሲቲ 110 ዓመት ዕድሜ ያለው ታዋቂ ነው እሱም። እኔ እዛው ያለሁ እነኚህ ሁለት ግዙፍ ዩኒቨርሲቲዎች ውህደትን ፈጥረዋል። ከሰነዳቸው እንደተረዳሁት መጀመሪያ ግር ብሎኝ ነበር። እነኚህ ደግሞ ምን ጎደላቸው ባላቸው ለምን አረኩም ብዬ ሲናገሩ በየግል ታዋቂነትን ያገኙባቸውን ኮርሶችና የምርምር ውጤቶች እንዲሁም በግል ያፈሯቸውን ንብረቶችና እሴቶች በማዋሃድ አላስፈላጊ የአስተዳደር ድግግሞሽንም በማስቀረት በትምህርትና ምርምር ጥራት ወደ ላቀ ደረጃ እንደሚደርሱ አሳወቁ። ተፈላጊነታቸውንም በማሳደግ በዓመት የተማሪ ክፍያ ላይ ተጨማሪ 50,000 ብር በየዓመቱ ጨምረው በአንዴ እስከ 50,000 ተማሪዎችን ማስተናገድ እንደሚችሉና በአውሮፓ ትልቁና ተመራጭ ዩኒቨርሲቲ እንደሚሆኑ አስታውቀዋል። እኔም በቆይታዬ የጥራቱ ተቋዳሽ የጭማሪው ደግሞ ገፈት ቀማሽ ሆኜ አሳልፌያለሁ። ኔክስት ስላይድ እንቀጥል። ሌላው የምንመለከተው እነኚህ ደግሞ በአንዳቸው አውሮፕላን ስጓዝ ከመጽሔታቸው ያጠናሁት ነው። የሆላንድና
ፈረንሳይ አየር መንገዶች ጥምረት። እነኚህ በአውሮፓ ስመጥር የሆኑና ከ80 ዓመት በላይ ዕድሜ ያላቸው አትራፊ ድርጅቶች ናቸው። በጊዜውም በሁለቱም አየር መንገዶች ተርፋማነታቸው ይጠቀሳል። ከስራው አይደለም ለመዋሃድ የፈለጉት፣ ግን ሁሉ አቀፍ የቃል ኪዳን ጥምረትን ለማድረግ ተስማሙ። የጥምረታቸውን ትሩፋት ሲናገሩ የጉዞ እና ተደራሽነት፣ ይሄ ከየት ተነስተን የት እንደርሳለን የሚለው የኤርላይንሶች አንዱ የሚለኩበት ሚዛን ላይ ሽፋናችን የበለጠ ያድጋል። ከእንግዲህ ኤር ፍራንስ ወይም KLM ከየት የት ይሄዳል ብቻ አይደለም የሚባለው፣ የሁለቱ የተያያዘ ነው። አንድ ላይ ነው የሚጠሩት። ሲነርጃይዝ አድርገው ነው የሚሄዱት፣ በአንድ ላይ ነው የሚጠሩት። ስለዚህ አብዛኛው ሰው ያለ ብዙ መጠበቅ፣ ያለ ብዙ መንከራተት እነሱን በመጠቀም የተሻለ አገልግሎት እንደሚያሳድር ያሳዩበት ነው። የጉዞ ቅልጥፍናና ቅንጅት፣ የአውሮፕላን ብዛትና ጥራት፣ የሰራተኞች ብቃትና በአውሮፓ ተመራጭ አየር መንገድ መሆን፣ ከነኚህ ጀርባ ደግሞ ዳጎስ ያለ የገንዘብ ትርፍ እንደሚኖረው እነኚህ ድርጅቶች አስታውቀዋል። ይሄ ደግሞ ሌላው ከዓለም የምንማረው የህብረት ተምሳሌት ነው። እንቀጥል። ሌላዋ የተባበሩት የአሜሪካ ግዛቶች ዩናይትድ ስቴትስ ኦፍ አሜሪካ ከ250 እስከ 300 ዓመት ዕድሜ እንዳላት የሚነገርላት፣ በአካባቢው የሚገኙ 50 ግዛቶች የግል ማንነታቸውን በወል ታላቅነት ለመለወጥ በመጨከናቸው የተመሰረተች ታላቅ ሀገር። በህዝብ ብዛት የአሜሪካንን ከዓለም ጋር ስትነጻጸር 4 ከመቶ ነው የምትወክለው። ግን የዓለም 1/3 ሀብት በአሜሪካ እንዳለ ይነገራል። በስፋት 3ኛ ሰፊ ሀገር፣ በኢኮኖሚ እስከ ቅርብ ጊዜ ዓለምን የምትመራ፣ በወታደራዊ ኃይል 1ኛ፣ በፖለቲካ ሳይንስና ማህበራዊ ተጽዕኖ ዓለምን የምትመራ፣ ይህች ለዓይን የምታምር ለመኖር የምታስጎመጅ ለጥበብም መልካም የምትመስልና የብዙዎችን ልብ ያማለለች ታላቅ ሀገር የስኬቷ ሚስጥር 50ው ራስ ገዝ ግዛቶች እንደ አንድ መንግስት ለመደመር መምረጣቸውና ለተግባራዊነቱም መጨከናቸው ነው። ይህ ደግሞ ያለ መስዋዕትነት አልመጣም። ታሪክን እንዳጠናሁት በዚህ ሂደት በሚሊዮኖች ሞተዋል። አይሆንም እያሉ ማለት ነው በመቃወም። ከ50ው አንዱ የሆነው የካሊፎርኒያ ግዛት ብቻዬን ልገንጠል ቢል በኢኮኖሚ በዓለም 5ኛ ሀያል አገር ይሆናል። ነገር ግን ለብቻ 5ኛ ከመሆን በህብረት አንደኝነትን መርጠዋል። ጥበብ በዚህ ነው። ጥበብ በዚህ ነው። በህብረት ውስጥ ሁሉ የኛ ነን፣ እኛም የሁሉ ነን በሚል አቋም ጸንተዋልና። ስለዚህ የስኬቷ ሚስጥር የዘመኑ ባለ አደራዎች ያኔ የነበሩት ብቻ ሳይሆኑ ያንን ለማስቀጠል ለማጎልበት ክፍተቶችን ለመድፈን በየዘመናቱ የጨከኑ ባለ አደራዎች ለጥምረታቸው የከፈሉት ዋጋ ነበር። እንቀጥል። ሌላው የምናየው የአውሮፓ ህብረት የሚባለውን ግዙፍ አንድነት ነው። ይሄ ከሁለተኛ የዓለም ጦርነት በኋላ የዛሬ 60 ዓመት ግድም በጋራ ተያይዞ ለማደግ ክፉንም በጋራ ለመቋቋም እንዲያስችል
በደረጃ የሚያድግ በሚል የሁለንተና ትስስርን ያማከለ ጥምረት በ10 የአውሮፓ ሀገራት ተመሰረተ። በሂደትም ወደ 15 ታላላቅ ምክክሮችና ስምምነቶች፣ ተሐድሶች ተደርገውለታል። ዛሬ ላይ 27 ሀገራት አስደናቂ የትብብር ከፍታ ላይ ደርሰዋል። 6 ሌሎች ሀገሮች ለመቀላቀል ፕሮሰስ ላይ ናቸው። 3ቱ ደግሞ ይቅርብን ብለው ከህብረቱ ወጥተው ተዘለው መኖርን መርጠዋል። እንግዲህ ከጊዜ ጋራ የነሱን ፍሬ የምናይበት ይሆናል። በፈቃደኝነት ላይ የተመሰረተ ነውና ለመግባትም ሆነ ለመውጣት በህብረቱ እድሉ ክፍት ነው። ህብረቱን ለመቀላቀል ግን በአውሮፓ ከመገኘት ባለፈ መሰረታዊ የዲሞክራሲ እሴቶችን መከተል፣ ሰብአዊ መብት፣ የህግ የበላይነት፣ የነፃ ገበያ መርህ፣ ለህብረቱ ስልጣን መገዛትና ዓመታዊ ክፍያ ላይ ታማኝ መሆን አባላቱ ይጠበቅባቸዋል። ዛሬ ላይ እነኚህ የአውሮፓ ህብረት ሀገራት በሰላምና የኑሮ ምቹነት አንደኛ፣ በገንዘብ አቅም ወይም ይሄ ሪዘርቭ ከረንሲ በምንለው በዓለም ሁለተኛ፣ በዲሞክራሲና ሰብአዊ መብት ተምሳሌትና የዓለም የኖቤል ተሸላሚ ለመሆን በቅተዋል። እነኚህ ህብረቱ አመራሮች እንደ አሜሪካ 50 ግዛቶች እስከ መዋሃድ ህብረቱ ይቀጥላል ወይ ተብለው ተጠይቀው እኛ እዚህ አድርሰናል፣ እሱን ደግሞ ቀጣዩ ትውልድ ይምከርበት ሲሉ መልሰዋል። እንግዲህ እኔ እንዳየሁት በሂደት እሱም አይቀሬ ነው፣ የአሁኑ መንገድ ጠራጊ እንደሆነ አስባለሁ። እንቀጥል። ሌላው የኖርዲክ ሀገራት ጥምረት ነው። ቀድሞ ስካንዲኔቪያንስ የሚባሉ በሰሜን ምዕራብ አውሮፓ የሚገኙ 5 ሀገራት አስደናቂ ጥምረት ነው። ስዊድን፣ ኖርዌይ፣ ፈረንሳይ፣ ዴንማርክ እና አይስላንድ አካባቢን፣ ታሪክን፣ ባህልን፣ ኢኮኖሚንና የፖለቲካ አቋምን ያማከለ ጥምረት ነው እነኚህ ሀገራት የጀመሩት። ከነዛ ውስጥ ከፊሉ የአውሮፓ ህብረት አባላት ናቸው፣ የተቀሩት አይደሉም። እነኚህ ሀገራት ቀድሞ በከፋ ጦርነት ውስጥ አልፈዋል፣ እርስ በርስ ሲቆራቆሱ። ግን በኋላ 44 ዓመት ከፈጀ ብርቱ ጥረት፣ ስምምነትና ድርድር በኋላ ቶክስ አቁም አይደለም፣ ሳንነካካ እንቀጥል አይደለም፣ በሚገርም የህብረት ሞዴል ተያይዘን እንቀጥል በሚል የኖርዲክ ህብረትን በ1955 መሰረቱ። በቀጣይ ህብረቱን ለማጠናከር ወደ 7 የሚሆኑ ደንብን የማሻሻልና የተሐድሶ ምክክሮችን አድርገዋል። እነኚህ የጊዜው አባቶች የማሱትን ጉድጓድ ቀጣይ ትውልድ እየቆፈረ ዛሬ የኖርዲክ ህብረት የተባለ ጠንካራ ህብረትንና ትምህርትን ትተውልናል። እነኚህ ሀገራት በመካከላቸው ነፃ ዝውውር፣ ንግድና የመኖር ያልተገደበ መብት አለ። ራስ ገዝ ቢሆኑም በጋራ የሚኒስቴሮች ጉባኤ የሚመሩ ናቸው። ይሄ የጋራ መንግስት አላቸው ይሄንን የሚመራ።
ከየትኛውም ዓለም ይልቅ ከፍተኛ የሁለንተናና የእርስ በርስ ትስስር አላቸው። በተለይ የኖርዲክ ሞዴል በመባል የሚታወቀው የኢኮኖሚ፣ ማህበራዊ፣ ፖለቲካዊ፣ የጾታ እኩልነት፣ የሃይማኖት ነፃነት፣ ጠንካራ የሰራተኛ ማህበርና ፍትሃዊ የሀብት ክፍፍል የነኚህ አገሮች መታወቂያዎች ናቸው። በጦርነትም በእርስ በርስ ግጭትም በአሸባሪም በአደጋ ጣይም በአመፅም እነኛ ሀገሮች አይታወቁም። እነኛ ሀገሮች ግማሽ ያህል ህዝባቸው የወንጌላውያን ክርስቲያኖች ናቸው። በሁሉም ባንዲራዎቻቸው ላይ ደግሞ የመስቀል ምልክት አለ። ኢትዮጵያ በዓለም በተባበሩት መንግስታት ከተመዘገቡ 189 ሀገራት ይሄ ሂውማን ዴቨሎፕመንት ኢንዴክስ የሚል የተባበሩት መንግስታት በየዓመቱ የሚያወጣው የሀገሮች ደረጃ አለ። ለኑሮ ምቹነት፣ የነፍስ ወከፍ ገቢ፣ የትምህርት፣ የጤና ሽፋን፣ የሰላም እየተባለ የሚወጡ በዓለም ተቀባይነት ያላቸው የአንድ ሀገር የምቹነትና የስኬት መስፈርቶች ኢትዮጵያ 173ኛ ላይ ትገኛለች በዚህ ወቅት በዓለም። ከ1 እስከ 3 ግን ለረጅም ዓመት የአሁኑንም ጨምሮ የሚወጡት እነኛ ሀገሮች ናቸው። አሜሪካም አይደለች። አሜሪካ 8ኛና ከዚያ በኋላ ነው የምትወጣው። እግዚአብሔር እድል ሰጥቶኝ ሁለቱን ከ5ቱ አይቻለሁ። ከአየር ጸባያቸው ይልቅ እንደተባለላቸው ይመቻሉ። ቅዝቃዜያቸው እስከ -40 ይወርዳል። እንዴት ቻላችሁት ስል በቅርብ በዚያ በአንደኛው ነበርኩኝና አገሬውን ጓደኛዬን ጠየቅኩት እና ምን አለኝ፣ አያቴ ይሄ ሊፕረሲ ወይንም ቁምጥና እንደያዘው ሰው ጣታቸው የተቆለመመ ነበረ። እሳቸው ብቻ ሳይሆኑ ያ ትውልድ በአብዛኛው በእርሻና አሳ እርባታ ይሰማራ ስለነበር ከቅዝቃዜው ከቆፈኑ የተነሳ ጣታቸው እንዲህ ነበረ ሲል አጫወተኝ። ለህብረትና በህብረት ከመትጋት የተነሳ የተፈጥሮና ሰው ሰራሽ ችግሮቻቸውን ተቋቁመው ዛሬ ወደ ላቀ የአንድነትና የስኬት ከፍታ ላይ ደርሰዋል። እነኚህ ሀገራት በዓለም ሚስዮናዊን በመላክ ችግረኛን በመርዳት ይታወቃሉ። በኢኮኖሚ፣ ሳይንስ፣ ቴክኖሎጂ፣ ማህበራዊና መንፈሳዊ ህይወት ተጽዕኗቸውን በዓለም ላይ ከፍተኛ ነው። እነኚህን ከቤተ ክርስቲያንም ባለፈ ለአገሬ ተመኘኋቸው። ድንቅ ጥምረት። ወደሚቀጥለው እንሂድ። ሌላው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ነው፣ ኔቶ። በሁለተኛው የዓለም ጦርነት ማግስት በ12 ሀገራት የተደረገ የጦር ስምምነት። አስቀድሞ በአውሮፓና አሜሪካ የሚገኙ ሀገራት ነበሩ። በሂደት ደግሞ ካናዳም ወደዚህ ህብረት ተቀላቅላለች። ዛሬ ወደ 30 ሀገራት የዚህ የጦር ቃል ኪዳን ህብረት አባል ናቸው። ከነዚህም 3ቱ የኒኩሌር ጦር ባለቤቶች ናቸው። የስምምነታቸው ጭብጥ ከአባላት በአንዱ የተቃጣ የጦር ጥቃት በሁሉም እንደተቃጣ ይቆጠራል። ስለዚህ ሁሉም አባል ሀገራት ጥቃት የደረሰበትን ሀገር ለመታደግ በጋራ ጦር ይሳተፋል ወይንም ያስከትታል የሚል ነው። ጥምረቱ ለአስቸኳይ ምላሽ የራሱ ጦር ቢኖረውም ገና ለገና ግን ኔቶ አለልኝ በሚል ጠባጫሪነት አይፈቀድም።
ብድራታቸው የውጭ ወረራ ስጋት በብዙ ቀንሷል። እች ሀገር ብርቱ ነች ደካማ ነች ብሎ አይደለም አንድ አካል የሚነካካት፣ ከጀርባዋ ማን አለ? ያለምንም ቅድመ ሁኔታ ኔቶ ይንቀሳቀሳል። ሁሉም ጦራቸውን በሁሉ ያስከትታሉ። ስለዚህ ያ እንደ መከበሪያ ሆኗቸዋል። የጋራ ጦር ልምምድና የጋራ ጦር መሳሪያ ልምምድ ምርምሮች አሉ። የአንዱ አገር በሌላው አገር ክህሎት እያደገ ይበረታታሉ። ከዚያ በላይ ግን ትኩረት ወደ ልማት ሆኗል። ሌላኛው ስጋት በዚህ መልክ ስለቀነሰላቸው አባላት ወደ ልማት ፊታቸውን እንዲያዞሩ አስችሏል። እንግዲህ እስካሁን ያየናቸው በብዙ ዓለም ጥናትና ምርምርን ታምና ተሞክሮቿን ከግምት በማስገባት በመደመር ስሌት ስትጠቀም ቃሉን ማመን ተስኖን መለያየትን የመረጥን የኢትዮጵያን ወንጌላውያን ምን ያህል የሚያሳፍር ነገር ውስጥ እንዳለን እንድናይ ነው። እንቀጥል። ሌላው የሰይጣን መንግስት አደረጃጀት ነው። ቅድም እንዳልኩት ያው መልካም ነገር አለው ሰይጣን፣ እሱን ውሰዱለት ብሏል ጌታ ኢየሱስ እንኳን ዓለም። ስለዚህ ማርቆስ 3:23 ላይ ጌታ ኢየሱስ የተናገረውን ቃል አነበዋለሁ። ሰይጣን ቁጥር 24 ጀምሮ ያነበዋለሁ። እርስ በርሱ የሚከፋፈል መንግስት ሊጸና አይችልም፣ ቤትም እርስ በርሱ ከተለያየ ሊቆም አይችልም። እንደዚሁም ሰይጣን እርስ በርሱ የሚጻረርና የሚከፋፈል ከሆነ ሊቆም አይችልም፣ ያበቃለታል ሲል ተናገረ። እስከ ዛሬ የተገነጠለ የአጋንንት አንጃ ወይንም ተቃዋሚ ተሰምቶ አይታወቅም። እነኚህ የወደቁት ሲሶ መላእክት መንግስት በሚገርም ጥምረት እስካሁን ይሰራሉ። የአንድነታቸውም የስኬታቸውም አንዱ ሚስጥር ይሄ ነው። ስለዚህ የአንድነት አቅም በሰይጣን ከቤተ ክርስቲያን በተሻለ ስለተረዳ የራሱን አስጠብቆ የቅዱሳንን ህብረት ግን ለመከፋፈል ይተጋል። ከዚህ የተነሳ የታዩት ብድራቶች ምንድናቸው? አንደኛ መንግስቱ ጸና። የሰይጣን መንግስት እስካሁን ድረስ ጽኑ ሆኖ መቀጠል ችሏል። በጠንካራ ማዕከላዊ አሰራር። ሁለተኛ ብዙዎችን በመንግስቱ ስር ሊይዛቸው ችሏል። የዳነው ሰው ካልዳነው ጋር ሲነጻጸር አንዳንድ ጥናቶች እንደሚጠቁሙት ከ1,000 ነው ይባላል የዳነው። ሌላው በእነኚህ የሲሶ መንግስት ቁጥጥር ስር ሆነው እስካሁን ያሉ ናቸው። በወንጌልም ነፃ ያላወጣ ናቸው። ኃይለኛውን ሳያስሩ ይላል። ወደ ኃይለኛው ቤት መግባት አይቻልም። ከዚህ ቀጥሎ አሁን ካነበብኩላችሁ ክፍል ቀጥሎ ያለ ጽሑፍ ነው። ኃይለኛ ይለዋል ጌታ ኢየሱስ። እኛ እንዳቃለልነውም አይደለም። የሰይጣን መንግስት ብርቱ ነው። በጌታና በኃይሉ ችሎት ብቻ የምናሸንፈው፣ እንደሱ ጠንካራ ጥምረት ሲኖረን የምንቋቋመው። ስለዚህ አብዛኛውን የዓለም ህዝብ ከዚህ የተነሳ አሳተ። ደግሞ እንደምናውቀው በዘመን መጨረሻ በአርማጌዶን ዓለምን እንደ አንድ ሰው አድርጎ በመያዝ ክርስቶስን ለመውጋት ቅድስቲቱንም ከተማ ለመውጋት እንደሚያስከትት በራእይ 16:15 ተጽፎለታል። ስለዚህ የሰይጣን መንግስት በብርቱ አንድነቱ የእግዚአብሔርን መንግስት እየተቋቋመ እኛን ደግሞ አንድነታችንን በማፍረስና ቋንቋችንን በመደበላለቅ የቅዱሳንን አቅም በማዳከም ይተጋል። እሱ ሌላው ተምሳሌታችን። እንቀጥል። ሌላው ስለ አንድ
ታላቅ ሰው ዛሬ ለመናገር ወዳለሁ። ይህ ሰው ጀርመናዊ ነው። ወንድማችን ቢስማርክ ክርስቲያን ወንድም ነው። የወንጌላውያን አማኝ፣ እሱም ሚስቱም ብርቱ ክርስቲያኖች ነበሩ። ጌታ ፈቅዶ የአውሮፓን ታላቅ ሀገር ጀርመንን ለመጎብኘት ታደልኩ። በአንድ የቱሪስት መስህብ ግዙፍ ሐውልት የተሰራለትን ጎበዝ አሳዩኝ። በአጠገቡም ወደ 40 ሳንቲም ከፍታ ያለው ረጅም የግንብ አጥር ፍራሽ ይታያል። ጥያቄ የእውቀት በር ነው እንደሚባለው በብዙዎች የመጎብኘቱ ምስጢር ገርሞኝ ስለዚህ ሰው ማንነት ጠየኳቸው። ታላቁ ቢስማርክ ነው አሉኝ። የጀርመን የቁርጥ ቀን ልጅ እያሉ ያቆላምጡታል። ቢስማርክ ሐውልቶቹ ባሉበት አብሮ የሚጠቀስ ታላቅ አባባሉ አለ፣ ፖለቲካ የመቻል ጥበብ ነው የሚል። እንቀጥል። ኔክስት ስላይድ። እሱ ከመነሳቱ በፊት ከሮም ኢምፓየር መመስረት ጀምሮ ለ1000 ዓመታት ጀርመን ያለ ማዕከላዊ መንግስት በ30 ራስ ገዝ ግዛቶች ተከፋፍላ እያንዳንዱም ግዛት በዙሪያው ግንብ በመስራት በብዙ ድህነት፣ በበሽታ፣ የእርስ በርስ ጦርነትና ውርደት ነበረች። እኛ ያስጎበኙኝ ሰዎች ሲነግሩኝ ይህ ጠቢብ ሰው ግን በድንቅ አደራረጉ ዳግም አንድና ኃያል አደረገን አሉኝ። እኔም ከቤተ ክርስቲያን ባለፈ በዘርና ሃይማኖት ተበጣጥሳ ቁልቁል ለምትወርደው ሀገሬ ቢስማርክን ተመኘው። ዘልቄም ታሪኩን ላጠና ተጋው። ስለዚህ ትንሽ ሰፋ አድርጌ ስለዚህ ጎበዝ ለትምህርታችን እንዲሆን እናገራለሁ። በበቂ ልተርከው ስለወደድኩ ጥቂት ታገሱኝ። የጊዜው አውድ ምን ይመስላል? ቢስማርክ የተነሳበት በ19ኛው ክፍለ ዘመን አጋማሽ በጀርመን ወይንም የዛሬ 150 ዓመት ግድም። የጊዜው የዓለም ሀያል ሀገራት ሩሲያ፣ እንግሊዝ፣ ፈረንሳይ እና ጣሊያን ነበሩ። ጀርመን ደግሞ ቅድም እንዳልኩት ደካማ፣ ደሃ፣ 30 ቦታ የተበጣጠሰች ምድር። እችም እንጀራ ሆና ሚጥሚጣ በዛባት እንደሚባለው ደግሞ ድህነትና መከፋፈሉ አልበቃ ብሏት በእርስ በርስ ጦርነት የምትቆራቆስ፣ ሀያላኑ መንግስታትም ከተለያዩ የጀርመን ግዛቶች ጋር በቀጥታ ስምምነት በማድረግ ጀርመን ዳግም ወደ አንድነት እንዳትመለስ ይተጉ ነበር። ስደትም የህዝቧ አንዷ መለያ ነበር። በሌላ አባባል የቀድሞዋ ጀርመን የዛሬዋን ኢትዮጵያ መልክ ነበራት። እንቀጥል። ቢስማርክ ከ30 የጀርመን ግዛቶች አንዷ የሆነችው የፕሩሺያ ነዋሪ ነው። ግዛቱን ወክሎ በወጣትነቱ በውትድርና በእርስ በርስ መቆራቆስ ውስጥ ተሳትፏል። በቀጣይ ግን ይሄ ሰው የሰላምና የለውጥ ሰው መሆን አለብኝ የሚል ብርቱ አቋም ነበረውና በአስፈላጊ ዕውቀቶች ራሱን ለማጎልበት ወሰነ። የመጀመሪያ ዲግሪውን በሕግ፣ ሁለተኛውን በግብርና ያጠናቀቀ ሲሆን ለግንኙነትና ሰነዶችን በበቂ ለመመርመር 6 የአውሮፓ
እና የሩሲያ ቋንቋዎችን ተማረ። የንግግር ሐሳብን የመግለጥ ክህሎቱን አዳበረ። ከትምህርቱ የቋንቋና ንግግር ችሎታው እንዲሁም አዲስ ሐሳብን የማፍለቅ የድርድር ተሰጥኦ ከታማኝነቱ ከክርስትናው ታማኝነቱ ተዳምሮ በ32 ዓመቱ የግዛቱ አቃቤ ሕግ ሆኖ ተሾመ። መልካም ፍሬ ስለታየበት በዓመቱ የሕዝብ ተወካዮች ምክር ቤት አባል፣ ከ3 ዓመት በኋላ ደግሞ የጀርመን ፓርላማ አባል ሆኖ ተሾመ። እንቀጥል። ታላቅ ሰው በቀጣይ ለ10 ዓመታት መጠነ ሰፊ ጥናቶችን በማድረግ የጀርመን ግዛቶች መከፋፈል ያመጣባቸውን ኪሳራና የውህደታቸውን ሁሉ አቀፍ ጠቀሜታ ተረዳ። ያ ብቻ አይደለም፣ ምንድናቸው የውስጥና የውጪ ተጽዕኖቻችን እያለም በጥልቀት ይህንን ሲመረምር ቆየ። በፓርላማ አብረው ያሉ እንደሱ ሩቅ የሚያዩ ወዳጆችን ሰብስቦ ሐሳቡን አካፈላቸው። ይህንን ሐሳብ አዳበሩት። በቀጣይ የሶስትዮሽ ስልት ትራይፕሮንጅድ ስትራቴጂ የሚለውን ይፋ አደረገ። አስቀድሞ ህዝቡን መያዝ በ30ም ግዛቶች፣ ከዚያ አመራሩን ማሳመን፣ በሶስተኛ የውጭ ተጽዕኖችን መቀነስ። ለነኚህ ዝርዝር ስልት ተዘረጋለት። ይህንን ስልት እንደጨረሰ ሰማይም ተስማማና ይህ ጠቢብ የእግዚአብሔር ሰው ከፓርላማ የ10 ዓመት ቆይታ በኋላ የግዛቱ ጠቅላይ ሚኒስቴርና የውጭ ጉዳይ ሚኒስቴር ሆኖ ተሾመ። በጊዜው የግዛቱ የፕሩሺያ መሪ የቢስማርክ የቅርብ ወዳጅ ንጉስ ዊልሄልም ይባላሉ። ቢስማርክ ባረቀቀው ህገ መንግስት የግዛቱን ንጉስ ወዳጁን ዊልሄልም አንደኛን የመጨረሻው የግዛቱ ባለስልጣን አድርጎ አስቀመጣቸው። በሁሉ ላይ የመጨረሻ ውሳኔ ሰጪ አድርጎ አስቀመጣቸው። ግን እየተመካከሩ ተስማምተው ይሰሩ ነበር። ቢስማርክ የጊዜውን የአውሮፓ ሀያላን የፖለቲካ አቋም ብርታትና ውሱንነት በበቂ ተረዳ። መጠነ ሰፊ የአንድነት ቅስቀሳን በሁሉም የጀርመን ግዛቶች ማካሄድ ቻለ። ከዚያ በተጨማሪ የራሱን ግዛት የጦር አቅም ግን በበቂ አፈረጠመ። አንዳንዱ ነገር በድርድር ብቻ እንደማይፈጸም ያውቀው ነበርና። ቢስማርክ የጊዜው ሀያል አገር የጎረቤቱ የኦስትሪያ ጉዳይ ያሰጋው ነበር። አብዛኛውን የጀርመን ግዛቶች በቀጥታ ቀርባ ስምምነት በማድረግ ጀርመን አንድ እንዳትሆን ከፍተኛ አሉታዊ ተጽዕኖችን ታደርስ ነበርና። ስለዚህ ይህንን በመረዳት ከኦስትሪያ ጋር ድርድር ሳይሆን ጦርነት ነው የሚያስፈልገው በሚል የሱን ግዛት ጦር ብቻ በመጠቀም ሌሎች ሀያላን ሀገራት ለእርዳታ ሊደርሱላት በማይችሉበት ፍጥነት የመብረቁ ጦርነት የተባለን ፈጣን ስልት በመጠቀም 2 ወር ባልሞላ ጊዜ ኦስትሪያን ድል ነሳ። ይሄ በዓለም ሁሉ ተወራ። በድሉም ማግስት ኦስትሪያ ዳግም በጀርመን ላይ ጣልቃ እንዳትገባ የወዳጅነት ስምምነት በአስገዳጅ እንዲፈራረሙ አደረገ። የራሱን ግዛት ጦር ብቻ በመጠቀም ኦስትሪያን በማሸነፉን ደግሞ
30ውን ግዛቶች ለመቀስቀስ ተጨማሪ ግብአት ሆነለት። አንድ ብንሆንማ የዓለም ኃያል እንሆናለን የሚለውን በማሳየት የአንድነት ቅስቀሳውን አፋፋመው። በአጭር ጊዜም አብዛኛውን የጀርመን ግዛቶች በማሳመን ሊያምኑ ፈቃደኛ ያልሆኑትን ደግሞ በጦር ኃይል በማስገደድ የጀርመንን ኮንፌዴሬሽን መሰረተ። የግዛቱን አመራሮች በዚህ ጠቢብ ሰው አደራረግ በመደነቅ የሜጀር ጀነራል ማዕረግን፣ ዳጎስ ያለ የገንዘብ ሽልማትንና ቻንስለር ወይንም ደግሞ መርሃ መንግስት ሆኖ በእነኚህ ጥምር መንግስት ላይ እንዲሾም አደረጉት። በሉቃስ 12 ላይ እንቀጥል። በሉቃስ 12 እርሻውም እጅግ ፍሬያማ ሆነችለት እንደተባለው ገበሬ ቢስማርክ ከስኬት ወደ ስኬት ተሸጋገረ። ከ3 ዓመታት በኋላ የጀርመን አንድነትና መጠናከር ያስቆጣት ፈረንሳይ፣ እቺ በጊዜው ታላቋ ፈረንሳይ ጦርነት በጀርመን ላይ ከፈተች። ቢስማርክ ሌሎቹን የጀርመን ግዛቶች በማስተባበር በአንድ ወር ጊዜ ውስጥ ፈረንሳይን ድል ነሳ። ቀድሞ በፈረንሳይ የተወሰዱትን 2 ከተሞች አስመለሰ። በድሉም ማግስት የመሳፍንቱ ዘመን አበቃና በመሃልም የነበረው የጥል ግድግዳ ፈረሰና የታላቋ ጀርመን ኢምፓየር ተመሰረተ። ቅድም ስጀምር በሐውልቱ ስር አየሁት ያልኩት የግንብ አጥር ፍራሽ ለታሪክ ይሄ ታላቅ ሰው እንዳፈረሰው ዓለም እንዲማር ተደርጎ የተተወ ምልክት ነበር። ስለዚህ የጀርመን ኢምፓየርን ይሄ ሰው በድሉ ማግስት መሰረተ። ጀርመንም ከሩሲያ ቀጥሎ የዓለም ኃያል አገር ሆነች። በቢስማርክ ዘመን በቋንቋ፣ በእውቀት፣ በንግግርና ድርድር ችሎታው የተካነው ቢስማርክ ከጊዜው ኃያላን መንግስታት እልህ አስጨራሽ ድርድርና ስምምነቶችን በማድረግ በአውሮፓ ዳግመኛ ጦርነት እንዳይነሳ የጋራ ስምምነቶችን ተፈራረመ። በመጨረሻም ቅድም ላነሳነው ለአውሮፓ ህብረት መሰረት የሚሆኑ ሰነዶችን አዘጋጀ። ባደረገው መንፈሳዊ ተሐድሶም በጊዜው ብዙ የጀርመን ግዛቶች በሮም ካቶሊክ ተጽዕኖ ስር ነበሩና የሮም ካቶሊክን በጀርመን ፖለቲካ ዳግም ጣልቃ እንዳትገባ ስልጣኗን ሻረው። ይሄ ያስቆጣቸው በጀርመን ያሉ የሮም ካቶሊክ ጳጳሳትና ካህናት ለተቃውሞ ቢነሱ ሰብስቦ ዘብጥ እያወረወራቸው። ቢስማርክ ጥርስ ያለው መሪ ነው፣ ሲቆጣም ያምርበታል። በሉተር ዘመን የሮም ካቶሊክ በወንጌላውያኑ እንዳደረገችው ማለት ነው። በቢስማርክ ዘመን ነገር ተገለበጠ። ይህ ሰው ስለ ጀርመን የሁለንተና እድገት በመትጋት በማህበራዊ ደህንነት፣ በኢኮኖሚ እድገት፣ በሰራተኛ መብት፣ በጤና ኢንሹራንስ እንዲሁም ተግባራዊ ክርስትና የሚለው ሉተር ያረቀቀው ትምህርት ነው። ይሄ ከዛ ጊዜ ጀምሮ የቀጠለ ስለ ስራ ስነ ምግባር፣ የሰራተኛ መብትና ግዴታን የያዘ ጠንካራ አስተምህሮ ነው። ያንንም በማስገባት በአገሪቱ የመንግስት አሰራር አያሌ ድንቅ ተግባራትን ከወነ። እንቀጥል። በ1881 ከቢስማርክ እጅና ጓንት ሆኖ ይሰራ የነበረው ወዳጁ ንጉስ ዊልሄልም ሞተና ጎረምሳ ልጁ ንግስናውን ከነሙሉ ስልጣኑ ተረከበ። አንድነቷ የተረጋገጠ የበለጸገች ኃያልና የምትፈራ
ግን ደግሞ የሰላም ተምሳሌት የሆነች የታላቋ ጀርመን የመጨረሻው ባለስልጣን ሆኖ ይህ ሰው ተሾመ። አንድ ኃጢአተኛ ብዙ መልካምን ያጠፋል ተብሎ በመክብብ 9:18 እንደተጻፈ ጎረምሳው ንጉስ ቢስማርክ በጥንቃቄ የሰራውን የውጭ ፖሊሲ ተቃወመ። ከሃያላን መንግስታት የገነባውንም ስምምነት አፈረሰ። በዓለም ሁለተኛ የነበረችውን ጀርመንን የጦር ኃይሏን በማጠናከር አንደኛ አደረጋት። ከዚያ እንዲህ አለ፣ ጀርመን በፍጥነት ተስፋፍታ እንደ ፀሐይ ከፍ ብላ መታየት አለባት ሲል በጦር ኃይል የመስፋፋት አቋሙን ይሄ ጎረምሳን ንጉስ ይፋ አደረገ። ጠቢቡ ቢስማርክ ሊያቀናው ቢሞክርም ጎረምሳው በእጅ አላለም። አርቆ ሐሳቢው ቢስማርክ በብዙ ሐዘን ንጉሱ በጀመረው የጥፋት ጎዳና ከቀጠለ እንዲህ ይከሰታል ሲል አርቆ ትንቢት ተናገረ። ከ20 ዓመታት በኋላ ጀርመን ታላቅ ውድቀት ይጠብቃታል። እዚህ ገባ በማይባልም ምክንያት በአውሮፓ ታላቅ ጦርነት ይከሰታል ሲል ተናግሮ ቢስማርክ በፈቃዱ ከኃላፊነቱ ራሱን አገለለ። ይሄ ከሆነ ከ10 ዓመት በኋላ ወደ አገለገለው ጌታ ቢስማርክ በክብር ተሰበሰበ። እንቀጥል። ቢስማርክ እንደተናገረው ከተጨማሪ 20 ዓመታት በኋላ በጀርመን ጠባጫሪነት በአውሮፓ የመጀመሪያው የዓለም ጦርነት ሊከሰት ችሏል። 1907 ሁኔታው ያሰጋቸው የአሜሪካ፣ እንግሊዝ፣ ሩሲያ፣ ፈረንሳይ፣ ቤልጅየም፣ ጣሊያን፣ አውስትራሊያና ጃፓን ጀርመንን ለመቋቋም አላይድ ፎርስ ወይንም ደግሞ የጋራ ጥምር ኃይል አደራጁ። የገቢያቸውንም 50% ለጦርነት በማዋል ለ5 ዓመታት ጀርመንን ተዋጉ። በዚህ እልህ አስጨራሽ ጦርነት 70 ሚሊዮን ወታደሮች ተሳትፈዋል። 80 ቢሊዮን ዶላር ወጪ ሆኗል። በውጤቱም በአጭር ለመግለጽ ወደ 100 ሚሊዮን ሰው በቀጥታና በተዘዋዋሪ ከዚህ ጋር በተያያዘ ረሃብና በሽታ ጭምር ሞተዋል። ወደ 7 ሚሊዮን የሚጠጋ ህዝብ አካል ጉዳተኛ ሆኗል። ብዙ ንብረትም ደግሞ ወደመ። በጀርመን ልዩ ኃይል የሰጠሙ የጦርና የንግድ መርከቦች ብቻ ከ5000 በላይ እንደሚሆኑ ይገመታል። በጦርነቱም የተሳተፉት ሀገራት ሁሉ ለታላቅ በሽታና ረሃብ ተዳርገዋል። ይህ ጦርነት የተጠናቀቀው ጎረምሳው ንጉስ እንዳላስኬደው ሲያቅ ቤተሰቡን ሰብስቦ ወደ ኔዘርላንድ ሲፈረጥጥ ጦርነቱ አቆመ። በጀርመንም ላይ የ33 ቢሊዮን ካሳ ተጥሎባታል። ያንንም ስትከፍል እስከ 80 ዓመት ዘልቃለች። ይህ ጠባሳ በቅጡ ሳይሽር በተፈጠረው የአመራር ክፍተት ተጠቅሞ ሌላው ጨካኝ ሰው ሂትለር የጀርመን በትረ መንግስትን ተቆናጠጠ። ይህ እግዚአብሔርን የማይፈራ ሰውንም የማያፍር ሰነፍ የጎረምሳውን ንጉስ ፈለግ በመከተል ዓለምን ለመበቀል የጀርመንን ጦር ዳግም የዓለም ኃያል አድርጎ አጠናከረ። ለክፋቱም ማሳያ
ከጅማሬው 6 ሚሊዮን የሚጠጉ አይሁዶችን በግፍ ገደለ። የመጀመሪያው የዓለም ጦርነት ከተጠናቀቀ ከ20 ዓመታት በኋላ በጀርመን ጠባጫሪነት የሁለተኛ የዓለም ጦርነት በ1933 ተቀሰቀሰ። ሁኔታው ያሰጋቸው የዓለም መንግስታት ከቀድሞ ድካም ብዙም ሳይወጡ ይህንን መራራ ስር ለመንቀል ዳግም ተሰባሰቡ። ከ30 ሀገራት የተወጣጡ ከ100 ሚሊዮን በላይ ወታደሮች በዚህ ጦርነት ተሳትፈዋል። ለ7 ዓመታት የዘለቀ እልህ አስጨራሽ ጦርነት ነበር። ይህ ጦርነቱም የተጠናቀቀው ሂትለር ራሱን ሲያጠፋና የአቶሚክ ቦምቦች በጃፓን ላይ ሲወርዱ ነበር። ኔክስት ስላይድ። በሁለተኛው የዓለም ጦርነት ወደ 85 ሚሊዮን ሰው ሞቷል። 25 ከመቶ የሚሆኑት የጀርመን ግዛቶች ተነጥቀዋል። ያ ብቻ አይደለም። ጀርመን ዳግም የዓለም ስጋት እንዳትሆን ብዙ ማዕቀቦች ተጥለውባታል። በጠንካራ ግንብ ምስራቅና ምዕራብ ተብላ እስከምትከፈል፣ ጅምላ ጨራሽ መሳሪያ እንዳታመርት ማዕቀብ እስኪጣልባትና የሚጠብቃት ኃይል ጀርመን ውስጥ ሁል ጊዜ ስታንድ ባይ ሆኖ እስከሚገኝ ድረስ። እኔ እዛ በነበርኩኝ ጊዜ ወደ 10,000 አሜሪካ ጦር በጀርመን ነበር። ጀርመን ዳግም ለዓለም ስጋት እንዳትሆን የሚጠብቅ ማለት ነው። ብዙዎች በአካልና የአእምሮ ቀውስ ለከፋም ድህነት ተዳርገዋል። እንግዲህ እነዚህ የድህረ ቢስማርክ 2 የዓለም ጦርነቶች የቢስማርክን ስምና ዝና ከፍ ብሎ እንዲወጣ ምክንያት ሆነዋል። ከሁለተኛ የዓለም ጦርነት በኋላ ብዙ የመታሰቢያ መጽሐፎች በስሙ ተጻፉ። በጀርመን ከተሞች የቢስማርክ ሐውልቶች ቆሙ። ብዙ ህንፃዎች በስሙ ተሰየሙ። በ4 አህጉራት ታላላቅ ህንፃዎች በቢስማርክ ተጠሩ። ብዙ ደሴቶች፣ ተራሮች፣ ባህሮች እና ባህረ ሰላጤዎች የታላቅነት ስሙ ተቸራቸው። በአሜሪካ 3 ግዛቶች የሚገኙ 8 ከተሞች በቢስማርክ ተጠሩ። የኖርዝ ዳኮታ ስቴት ዋና ከተማን ጨምሮ ማለት ነው። በተለያዩ 5 ሀገራት ደቡብ አፍሪካን ጨምሮ ከተሞች በቢስማርክ ተሰየሙ። 5 ፊልሞች ተሰሩለት፣ ትልልቅ ፊልሞች። ብዙ ዘፈኖች በስሙ ተዘጋጁ። ምግቦች፣ መጫወቻዎች እና ብዙም ልጆች ቢስማርክ ተብለው ተጠሩ። ይህ ሁሉ እውቅና ቀጣይ ትውልድ ከቢስማርክ እንዲማርና በምድራቸው እንደ ቢስማርክ ያሉ ጠቢብ የአንድነት ምሰሶዎች እንዲነሱ በመናፈቅ ነበር። በሀገሬ በቢስማርክ የሚጠራ አልሰማሁም፣ ግን ተመኘው። ይህንን ሐውልት ፖለቲካ የመቻል ጥበብ ነው ከሚለው ታላቅ ንግግሩ ጋር በሀገሬ ቢኖር ብዬም ተመኘው። እንግዲህ ወገኖች እንደ ጀርመን የመሳፍንት ዘመን ከአንድነትና ክብር ለጎደለችው የአገሬ ወንጌላውያን ቤተክርስቲያን እንደ ቢስማርክ ያለ ሰብሳቢን አባት እግዚአብሔር ያስነሳልን እላለሁ። እንቀጥል። ቀጣዩ የመጨረሻው ነው። ይሄ አገሬ ኢትዮጵያ የመለያየት ተምሳሌት ይላል። እንግዲህ እኛ ሰማያዊም ኢትዮጵያዊም ነን። ስለ ሁለቱም መንግስት ግድ ይለናል። ስለ ሁለቱም ስኬት ልንሰራ ተጠርተናል። አገራችን ኢትዮጵያ
ትልቅም ትንሽም ናት። ትልቅነቷ እግዚአብሔር የሰጠን በረከቶች ሲሆኑ ትንሽነቷ ደግሞ በእርስ በርስ መለያየት፣ መከፋፈል የከፈልነው ዋጋ ነው። የወደቅንበት ገደል ጥልቀቱ። ከትልቅነቷና ከትንሽነቷ ጥቂት መናገር እፈልጋለሁ። ከ3000 ዓመት በላይ የመንግስት ታሪክ አላት። አሜሪካ ከ300 አልዘለለችም። ከ10 እጥፍ በላይ ከአሜሪካ ኖረናል። የእድሜ ርዝማኔ በራሱ የእድገት ምልክት ባይሆንም ሰፊ አገር 1.1 ሚሊዮን ካሬ ሜትር ስኩዌር ነች ኢትዮጵያ። ይህ ማለት ምን ማለት ነው? የፈረንሳይን 2 እጥፍ፣ የስዊድንና ጃፓንን 3 እጥፍ፣ የጣሊያንን 4 እጥፍ፣ የእንግሊዝን 5 እጥፍ ማለት ነው። ለአንድ ጥናት ሄጄ ሶማሌ ክልልን እያየሁ ገረም ነበር። ሶማሌ ክልል ብቻዋን ጀርመን አገርን ታክላለች። የኢትዮጵያዋ ሶማሌ አስደናቂ መልክዓ ምድር ያላት ሀገር ነች። የዓለም ዝቅተኛው ስፍራ ዳሎል ዲፕሬሽን የሚገኝባት ከባህር ወለል በላይ 100 ሜትር አካባቢ እስከ 4600 ደግሞ ከፍታ የሰሜን ተራራዎች የሚባሉ ያለ በዛ መሃል ደግሞ የተለያዩ ከፍታዎች ያላት እነዚያ ምድሮች ደግሞ እንዳየር ጸባያቸው ልዩ ልዩ ሰብሎችን የሚያመርቱ አስደናቂ የአየር ጸባይ ያላት ምድር፣ ሂተርና ኤሲ ሳያስፈልገን ሁል ጊዜ የምንኖርባት ምድር፣ አማካይ ሙቀቷ ከ10 ዲግሪ ሴልሺየስ እስከ 25 ዲግሪ ሴልሺየስ የሆነባት 13 months of sunshine የሚለው ድሮ ያስቆጣኝ ነበረ። 2 ወር ክረምት አለን አይደል እንዴ እያልኩኝ ምዕራቡን ሳይ ነው ምን ማለት እንደሆነ የገባኝ። ከአብዛኛው የምዕራቡ በጋ የኛ ክረምት ይሞቃል። አስደናቂ ባህል ያለባት ምድር፣ የዱርና የቤት እንስሳት፣ በማዕድንና በሰው ኃይል የበለጸገች። ሁሌ ይገረማለሁ በሚወጡ የመንግስት መረጃዎች እዚህ ሀገር የሌለ ማዕድን የለም። የውስጥና የውጭ ጫና በስቶብን መጠቀም አልቻልንም እንጂ። የዓለም ባንክ ያስጠናው አንድ ጥናት አለ። 65% የሚሆነው የኢትዮጵያ ምድር ለም ነው፣ ለእርሻ ይውላል። በአመት እስከ 300 ሚሊዮን ህዝብን የሚመግብ የአሜሪካንን ህዝብ ማለት ነው፣ እንኳን የኛ። እቺ ድንቅዬ አገር የአፍሪካ ህብረት የተባበሩት መንግስታት መስራች ነች። በ20ኛው ክፍለ ዘመን መጀመሪያ በብዙ የአፍሪካ ሀገሮች ኢትዮጵያኒዝም የሚባል እንቅስቃሴ ነበር። ይሄ የፖለቲካና የሃይማኖት ነፃነት ተደርጋ ኢትዮጵያ ትወሰድ ነበረ። ከ4ኛው ክፍለ ዘመን ጀምሮ የቀጠለ ክርስትና፣ በዓለም የካቶሊክ መረብ ሙሉ ለሙሉ ያልወደቀ፣ ለቅኝ ግዛት እጅ ያልሰጠችና የቅኝ ገዢዎች በእምነቷ እንዲሰለጥኑ ያልፈቀደች ብቸኛ አፍሪካ አገር። ደግሞ ከመዝሙር 66:31 በመነሳት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች በሚል ኢትዮጵያ ሆይ ተነሺ፣ እጅሽን አንሺ፣ ንቂ፣ ተነቃቂ፣ እኛንም አነቃቂ በሚል ምኞት ማለት ነው። ኢትዮጵያኒዝም የሚባለው ብዙ የአፍሪካ ሀገሮች አረንጓዴ፣ ቢጫ፣ ቀይ ነው ባንዲራቸው፣ በተለያየ አቅጣጫ ቢጠቀሙበትም ከዚህ በመነሳት ነው ለኢትዮጵያ ካላቸው ትልቅ አክብሮትና አሁንም ኤክስፔክቴሽን ጋር በተያያዘ ማለት ነው። እንቀጥል። ታሪክን እንደምናውቅ ኢትዮጵያ በሁለተኛው ሚሊኒየም መጀመሪያ በዓለም በቴክኖሎጂም በኢኮኖሚም ሀያል ከሚባሉት ስመጥር አገሮች ተርታ ነበረች። ከትንሽነቷ በጥቂቱ
ዛሬ ላይ ኢትዮጵያ በዓለም ከፍተኛ የምግብ ተመጽዋች ሀገር፣ አረንጓዴ ናት ግን ረሃብ አለ። አዲስ አባባል ለኛ ሲባል ተፈለሰፈ፣ ግሪን ፖቨርቲ የሚባል። ከፍተኛ የውጭ ብድር ካለባቸው ሀገሮች ተርታ ዛሬ ትመደባለች። እዳችን ከትየሌሌ ነው። በብዙ ነገራችን ላይ እጃቸውን ለማግባት ምክንያት የሆናቸው የዕዳ ማስፈራሪያው ነው። ለኑሮ የማይመቹ ከተባሉ የመጨረሻዎቹ 10% በተባበሩት መንግስታት ትታወቃለች። ቅድም እንዳልኩት ከ189 173ኛ ላይ ነን ዛሬ። እንዲነን እንዲያነን ብለን መኩራራቱ ብዙም አይጠቅምም። እውነታን መቀበል፣ ይህም መንፈሳዊነት። ምን እናድርግ ባይሆን ይባላል። ዓለም በሌላ ፕላኔት ስለመኖር ሲያስብ በምግብ ራሷን ያልቻለች ሀገር፣ በ21ኛው ክፍለ ዘመን በበሬ የምታርስ፣ እንግዲህ ድሉን ካገኘሁ ልናገር። ለስራ ከሕክምና ጥናት ጋር በተያያዘ ከጋምቤላ ውጭ ያልሄድኩበት ክልል የለም። ወደ ታች እየወረድኩኝ እስከ ወረዳ አጠናለሁ። አሁን ልነግራችሁ በማልፈልገው አካባቢ አንድ ደሃ ገበሬ ከጎጆ አጠገብ ያለችውን እርሻ አንድ በሬ ብቻ ነበረውና ሴት ልጁን በሌላው ቀንበር ላይ አስገብቷት ሲያርስ አይቼዋለሁ። የድህነታችን ጥልቀት። ልጆቿ ከችግር የተነሳ በዓለም የተበተኑባት፣ ወደ አውሮፓ ለመግባት ሜዲትራኒያንን ሲሻገሩ እየተገለበጡ ብዙዎች የሻርክ ራት የሆኑባት። የሜዲትራኒያን ሻርኮች ይነጋገራሉ አሉ። ምነው ኢትዮጵያውያን ጠፉ ሰሞኑን፣ በኢትዮጵያውያን ስጋ ደልበዋልና። በአንድ ወቅት ለስራ ጅቡቲ ሄጄ ነበር። በሺዎች የሚቆጠሩ ኢትዮጵያውያን ሴተኛ ዳሪዎች እንዳሉ አይቻለሁ። ቁጥሩን በትክክል ለመናገር ስለማልፈልግ ነው። እዛ ያለው ኢትዮጵያ ኤምባሲ ኃላፊዎች እባክህ ስለ HIV ያስተምርልን ብለው ነበር በጊዜው። ማንም እንደፈለገ መንገድ ላይ የጠበቀ ብር ያማረው የጅቡቲ ፖሊስ ኢትዮጵያውያንን ይዛል። ችግር የለውም፣ አይጠየቅም። በዛ ያለ የፈረንሳይ ወታደር መጫወቻ ሆነዋል እህቶቻችን። ወደ ስብሰባ ሲሄድ መንገድ ፖሊሶች ያዙኝ፣ ታሰርኩ። እኔ ህጋዊ ሰነድ አለኝ እያልኳቸው አሰሩኝ። ኢትዮጵያዊ ችግር የለበትም፣ ይታሰራል ኢትዮጵያዊ ከሆነ በቃ። በኋላ ስብሰባው ላይ እኔ ተናጋሪ ነበርኩና ስዘገይ ያው ይታወቃል ኢትዮጵያዊ ተይዞ ነው የሚባለው። ገንዘብ እንደሚሰጠን የማላቅም ደግሞም አልሰጥም። ከዛ ኃላፊዎች መተው ነው ያስወጡኝ። አለቀስኩ። በሀገሬ ህዝብ ላይ የሚደርሰው መከራ እያየው ጅቡቲም ባቅሟ ጅቡቲ ወደቡን ልጎበኝ በሄድኩበት ጊዜ 3 ኢትዮጵያውያን ጎረምሶች መርከብ ከሚቆምበት 100 ሜትር ርቀት ላይ በላስቲክ ዕቃ ይዘው ተቀምጠው አይቻለሁ። እነኚህ እነማን ናቸው ብዬ ጠየቅኩ። ኢትዮጵያውያን ናቸው። በላስቲክ የያዙት በሶ ነው። ካጠገባቸው ደግሞ ረጅም ቀሰም አለ፣ ሸምበቆ አይነት። የምዕራቡ መርከብ ከመጣ ወደ ጅቡቲ ዳይቭ ይገባሉ። በቀሰም እየተነፈሱ ውስጥ ለውስጥ ይሄዱና መርከቡ መልህቁን በሚሰበስብበት ጊዜ ተንጠልጥለው መርከቡ ውስጥ ይገባሉ። ከዛ ወደ ምዕራቡ ለመሄድ ይሞክራሉ አሉ። በዚህ መልክ ስለተጓዙ ስለ አንዳንዶች ሲነግሩኝ ወደ ሌላ አገር መርከብ ያልተፈቀደለትን ሰው ካስገባ እና በፍተሻ ከተገኘ እስከ $200,000 ስለሚቀጣ የታሰበው አገር ጋር ከመድረሱ በፊት መርከቡ ፍተሻ ይደረግለታል። ከተገኙ ወደ ባህር ይወረወራሉ አሉ። አንድ ጊዜ ብቻ አንድ የቻይና ድርጅት ስለራራላቸው
በርሜል እየቆረጠ እዛ ላይ ቁጭ ቁጭ እያደረገ ባህር ላይ ጣላቸው አሉ። ምን እንዲሆኑ እንደሆነ አላውቅም። በአረብ ሀገር የሚሄዱ እህቶቻችን ብዙ ዋጋ ይከፍላሉ። ይሄ መድረኩ ስላልሆነ አልናገርም። ከብዙ የአረብ ሀገር የመጡ ወደ ምዕራቡ ይሄዱ ላይ የሰራው ጥናት ነበር። በፎቶ የተደገፈ መረጃ ያሳዩኝ ነበር የሚደርስባቸውን እንግልት። እንግሊዝ ሀገር በአረብ ሀገር አድርገው የኋላ የገቡ እዚያ ደርሰው ሰሃራ በረሃን አቋርጠን የመጣ ነው እያሉ ሲናገሩ እዛ ያሉ የእንግሊዝ ዳኞች ይስቁ ነበር። ሰሃራ በረሃ ያቋረጠ ሰው የለም እስካሁን እያሉ ማለት ነው። በመጨረሻ እንግሊዞች ያመኑት አንድ ሰው በድብቅ ካሜራ ተጠምዶበት በሳተላይት ሴንሰር እየተከታተሉት ከኢትዮጵያ ተነስቶ ሰሃራ በረሃን ሲያቋርጥ ካዩ በኋላ ይነግሩ የነበረ መንገድ የለም፣ ባሸዋ ላይ እንሄዳለን፣ የሚከተለው መኪና አዋራ ስለሚደፍነው መንገዱንም አይታወቅም፣ ዝም ብለን የምንነዳው ይሉኝ ነበረና አንዲት እህት ምን አለችኝ? ከኛ በቀደሙት ቀናት የወጣው የጭነት መኪና መንገድ ላይ ተበላሽቶ የደረሰለትም የለም፣ ምግብም ውሃም ጨርሰው እኛ ስንደርስ አንድም ሰው አልተረፈም፣ ትኩስ ሬሳ ሜዳ ላይ ተረፍርፎ ነበር አለችኝ በበረሃ። ሌላው ወንድም ሲያጫውተኝ ወደ ጣሊያን ለመግባት ከሊቢያ በጀልባ ተነስተን መንገድ ላይ ጀልባዋ ችግር ገጠማት። የሰጠንን ስልክ አይሰራም፣ ኮምፓሱም ችግር አለበት። እዛ ስንሽከረከር ስንቅ ጨረስን፣ በረሃብና ጥም ታናሽ እህቴ እጄ ላይ ሞተች አለኝ ጀልባው ላይ። ከዚያ በኋላ ጣላት ተባልኩኝ አለ። አልጥልም እህቴን፣ ታዲያኛ የእሷን ግማት ልናሸትልህ ነው ወይ ብለው አንስተው ባህር ላይ ወረወሯታል። ከዛ ሁሉ ሰቆቃ በኋላ አልፌ ጣሊያን ስገባ ወደ እስር ቤት ተወሰድኩ አለ። ብዙ ህመም፣ ብዙ ስብራት፣ ብዙ ስቃይ፣ ኢትዮጵያውያን አባት የሌላቸው እስከሚመስል ድረስ የደረስንበት ሁኔታ አለ። ሀገር በ3000 ዓመት ታሪኳ ከ2000 በላይ ጦርነት አድርጋለች። ዛሬም ወደ ልቧ ያልተመለሰች እርስ በእርሷ የምትቆራቆስ ሀገር ኢትዮጵያ። አንድ ጣሊያናዊ ጓደኛዬ እንዲህ አለኝ፣ ድሮ እኛም እንደናንተ በብሔራችን እንጠራራ ነበር አለ። እያደግን ስንሄድ አይ ወደ ወል ማንነታችን ልንመጣ ይገባል በሚል ጣሊያናዊ ነኝ ማለት ጀመርን አለ፣ የብሔር ማንነታችንን ሳንክድ። አሁን ደግሞ በጣም በሰልንና በዓለም አቀፍ ደረጃ ተወዳዳሪ ለመሆን ጣሊያናዊም ትንሽ ሆነብንና አውሮፓዊ ነኝ ማለት ጀመረናል በሚል ኋላ ቀር ሲል ተሳለቀብኝ። እኔም ይሄ የተገለጠ ለምጻችን ነውና ልክደው አልሞከርኩም። አንገት ደፍቼ ተቀበልኩት። የወደቀ ዛፍ ምሳር ይበዛበታል እንደሚለው ተረት ብዙ ነገሮች ተፈራረቁብን እንደ ሀገር። ወገኖቼ የምድራችንን እንቆቅልሽ ሳይፈታ የቤተ ክርስቲያን አይፈታም። የምድራችንና የቤተ ክርስቲያን እንቆቅልሽ የተያያዘ ነውና፣ ስለዚህ ወንድም አዳም ሰገድ የቤተ ክርስቲያን አንድነትና ተሐድሶ ብቻ ሳይሆን የሰላምና እርቅ ሂደትም እንደ አገር ደግሞ ጎን ለጎን የተያዙ እንደ ሁለት የባላ እንጨቶች ልናስባቸው የሚገባ ነው። ጸሎታችንም ጥረታችንም እንዲሁ ሊሆን ይገባል። ኔክስት ስላይድ። በሉቃስ 16:8 ነው የዛሬውን ትምህርት የምጨርሰው።
የዚህ ዓለም ልጆች ለትውልዳቸው ከብርሃን ልጆች ይልቅ ልባሞች ናቸው። እግዚአብሔር የተማርነውን ይባርክ። አይሰማም? በጣም ይቅርታ። እግዚአብሔር የተባረከ የተመሰገነ ይሁን። በጣም ድንቅ የሆነ ትምህርት ነው። ብዙ የማናውቀውን ነገሮች ነው ያሳወከን። በስተመጨረሻ ደግሞ ወደ ሀገራችን ወደ ራሳችን አምጥተ ደግሞ የራሳችንንም ታሪክ ለካ እንዲህ ነችን እንድንል አድርጎናል። ከዚህ ባሻገር ደግሞ ኢትዮጵያ ትልቅ ተስፋ ያላት ሀገር እንደመሆኗ ያንንም ተስፋ በሚገርም መንገድ ነው ያሳየህን። እንዲያው ብጠይቅህ እዚህ ላይ ጥቂት ደቂቃዎች ስላሉን በዚች ጉዳይ ላይ ፈቃደኛ ከሆንክ ሁለት ጥያቄዎች ናቸው። ሌሎቹ ጥያቄዎች የሚቀጥሉት ጊዜ እንነጋገራለን። የመጀመሪያው ሆስፒታል፣ ትምህርት ቤቶች፣ እንግዲህ አውሮፕላን ካምፓኒዎች የሆላንድ እና የፈረንሳይ እነዚህን ምሳሌዎች በምናይበት ጊዜ እነዚህ ለውህደት ያመጣቸው በመጀመሪያ ደረጃ በአቅም፣ በክህሎት፣ በትራንስፎርሜሽን ያላቸው ልህቀት ከፍተኛ ስለሆነ ይሆንን የሚል ነው ጥያቄ። ምክንያቱም ቢወቅጡት ውሃ እምቦጭ እንደሚባለው ሰዎች ወደዚህ አይነት መረዳት ሳይገቡ አንድ እንሁን ማለት ይቻላል ወይ? ወይስ የመጀመሪያው ስራ ትራንስፎርሜሽን ላይ ነው መስራት ያለብን? እነዚህ ሂውጅ ያደጉ ናቸው፣ ሆስፒታሎቹም ያደጉ ናቸው፣ ትምህርት ቤቱም ብዙ በእውቀትም የበለጸጉ ናቸው እና ይሄኛው የመጀመሪያው ጥያቄ ነው። ከዚህ ጋር አብሮ እንግዲህ ሁለተኛው ጥያቄ የቢስማርክ ታሪክ እየሰማው ነበረ እና ከስሙ በፊት ስራው ነው የገነነው። እኛ ጋር ደግሞ ችግሩ ብዙ ስሞች አሉ። በመንግስት ደረጃም የደርግ መንግስት ብትለው አሁን ትልቅ ስም ነበራቸው። ኮሎኔል መንግስቱ ስም ለመጥራት እንኳን የሚከብድ ነው። የድሮ የንጉሳዊ አስተዳደርም ጀምሮ በናየው እና ይሄ አይነቱ ነገር አሁን ደግሞ በሀገራችን የምታየው በጣም የመሿሿም ጉዳይ ሪሊ ስሙ ነው ከስራው እየቀደመ የመጣ እና ትልቅ ፉክክር የሆነበት አይመስልህም ወይ? ኢትዮጵያስ በዚህ ሀብት ላይ ወደ ስራ የምትገባበት ቤተክርስቲያንም ወደ ስራ የምትገባበት መንገድ እንዴት ትመለከተዋለህ የሚለው ነው። ጌታ ያክብርህ። አመሰግናለሁ። እንግዲህ እነኚህ ቅድም ያነሳናቸው አካላት እኔ እንግዲህ በታሪክ አጋጣሚ እግዚአብሔር ለምን እንደሆነ እኔ በማልፍባቸው ሁኔታዎች እነኚህን እንድታዘብ አድርጓል። እያንዳንዳችሁ ደግሞ በራሳችሁ አውድ እንዴት ዓለም ነገሮችን በጥምረት እንደምትሰራ ብትናገሩ ከዚህ የበለጠ መናገር የምትችሉ እንዳላችሁ አስባለሁ። ስለዚህ ምንድነው ወደ ውህደት ያመጣቸው እነኚህን ወይም ወደዚህ ጥምረት ያመጣቸው? ቅድም ደጋግሜ እንዳነሳሁት ኪሳራ አይደለም። እኛ ጋር ቅድም እንዳልኩ ሱቆች ሊዘጉ ሲሉ ነው አብረን እንሆን የሚሉት። ቤተክርስቲያኖች ሊዘጉ ሲሉ ወይም ስደት ሲበዛባቸው ነው እንያያዝ የሚሉት። ይሄ ኤክስተርናል ፋክተሩ ነው ኢንፍሉዌንስ የሚያደርጋቸው፣ ወይንም ደግሞ በቃ ሰርቫይቭ ማድረግ ሲያቀታቸው እንደ ሰርቫይቫል ሜካኒዝም ነው የሚጠቀሙበት። ግን
እንዲህ አይደለም። እየተሳካለንም የበለጠ ስኬት አለ። ከተለማመድነው ያለፈ ልምምድ፣ ከወረስነው ያለፈ የሚወረስ ነገር አለ የሚል ገና እንዳልያዝኩት እቆጥራለሁ የሚል ቁጭት ነው። ራሳቸውን ሁል ጊዜ ከራሳቸው ጋር ብቻ ሳይሆን ከሌሎች ጋራም ብቻ ሳይሆን ከዓላማቸው ጋር እዚህ መድረስ አለብን ከሚሉት ዓላማ ጋር እያያያዙ ለዛ ግን አይነተኛ ስልት ምንድን ነው? ያ ነገር አዋጪ ከሆነ በጥምረት መሆን የማንፈነቅለው ድንጋይ የለም። አይደለም በአገር ውስጥ አገር አቋራጭ እንኳ ጥምረትን ልንመሰረት እንችላለን። በኃላፊነታችን ላይ ስኬት የሚጨምር ከሆነ የዚህ ዓለም ሰዎች ደካማ የሆኑት ለእግዚአብሔር መንግስት ነገር ነው፣ ለራሳቸው ነገር ግን ብልሆች ናቸው። እንዴት የምድር ቆይታቸውን ጣፋጭና ምቹ እንደሚያደርጉ አብዝተው በብዙ አቅጣጫ ያስባሉ፣ ይተልማሉ የሚለውን ነው ያነሳሁት። እና ግን እንደው እኛ ጋር አሁን ዝም ብለን እንያያዝ ብንል ይሳካል ወይ እንደነሱ የሚል በጣም ተገቢ ጥያቄ ተነስቷል። እንግዲህ ይሄ ዘሌዋውያን 26:8 ላይ ያልኩት 500 10,000 ያባረራሉ የሚለው በቃ እነሱ ገብቷቸዋል። ይሄ ሲነርጂ ገብቷቸዋል። 500 ካባረረ 100 ማባረር ያለበት በ20 ተባዝቶ 2,000 ነው። ግን በህብረት ስሌት 10,000 ያባረራሉ። ስለዚህ የጥምረት ስራ ከተናጠል ስራ ድምር ይበልጣል። ይሄ ገብቷቸዋል። ስለዚህ ምን ያደርጋሉ? ጥምረት ከመፍጠራቸው በፊት ይሄ የታደሱ አካላት ጥምረት ይባላል። የነሱ ምን ማለት ነው? እያንዳንዱ አካል አስቀድሞ ራሱን ሊያድስ ይገባል። ከሌላው ጋራ ተገናኝቶ ጥምረት የሚያስከፍለው ዋጋ አለ። ሁለቱም ጋር ጀነራል ማናጀሮች ቢኖሩ ከዚህ በፊት ወደ ጥምረት ሲመጡ ሁለቱም አይቀጥሉም፣ አንዱ ነው የሚቀጥለው። ከዛ ጀምሮ የምናጣው ስም የምናጣው ክብር ይኖራል። እንደ ግለሰብ ስማቸው ጠፋ እኮ ዩኒቨርሲቲ ሁለቱም ጠፋና የጋራ ስም ወጣላቸው። ልክ እንደዚህ በጥምረት ውስጥ የምናጣቸውን ከምናገኛቸው መልካም ብድራቶች ደምረው ቀንሰው ይሁን ያንን ልጣ። የካሊፎርኒያ ግዛት 5ኛ ትሆን ነበረ በዓለም ወጣ። ስም ያላት ሀገር ትሆን ነበረ፣ እምቢ አለች። በህብረት አንደኛ ይሻለኛል አለች። እንደዚህ ማለት ነው። መዝኖ ራሳቸውን ለህብረት በሚያመች ቁመና ላይ ማስቀመጥ ይጠበቅባቸዋል። ራሳቸውን ካደሱ በኋላ ነው ከሌሎች ጋር የሚያያዙት። ለዚህ ነው እኔም የህብረትን ጽንስ ሳነሳ ይሄ የኮይኖኒያ ጽንስ ወደ እግዚአብሔር በመቅረብ የሚመጣ እርስ በርስ መቀራረብ ነው ብያለሁ። ህብረታችን ከአባት ከልጁም ከኢየሱስ ክርስቶስ ጋር ነውና ተብሎ እንደተጻፈው የመጀመሪያ የቤተ ክርስቲያናት ስራ በእግዚአብሔር ፊት ሚዛን በሚደፋ መንፈሳዊ ቁመና ላይ መገኘት ነው። ስውርን ነገር ከራሳቸው ማስወገድ ነው። ከዛ በኋላ እንዲህ የታደሱ ቸርቾች ናቸው እርስ በርስ ሲያያዙ የበለጠ ሊጠናከሩና ሊቀል የሚችለው። አንድ ጉባኤ ላይ ስለ ህብረት ስናገር አንድ ጎረምሳ ጉባኤ ውስጥ ዘሎ ቆመና መሃል ላይ የቀድሞ ጠቅላይ ሚኒስቴርን ጠቅሶ መንጌ እንኳን አንድነት ኃይል ነው ብሏል። ከመንጌ ታዋቂ ንግግሮች አንዱ አንድነት ኃይል ነው የሚለው ነበር። ግን ሌሎች ለአንድነት በሚሆኑበት ቁመና ላይ እንዲሆኑ እድል አልሰጠም። ራሱንም በዚህ መልክ አላዘጋጀ። እሱ የተጠቀመበት በእኔ ስር ሆኖ ለማለት ነው ያንን። እና እንዲህ አይነቱ ወንዝ አያሻግርም። እያንዳንዱ ታድሶ ሲያያዝ እውነትም አንድነት ኃይል ነው። ይሄ ነው የነዚያ አካላት የስኬት ሚስጥር። ሰነዶቻቸውን ሳጠና ረጅም ዘመን ራሳቸውን ሲያስተካክሉ በራሳቸው እይታ፣ ይሄ ሰልፍ ክሪቲክ የምንለው ሌላ ሰው እኔን ከመንቀፉ በፊት እኔ እስቲ ራሴን ልየው እያልን ለህብረት የማይመቹ እሾኮችን መንቀል አለብን። በአንድ ወቅት ስናገር የወንጌላውያን ፍቅር በጃርት ፍቅር ይመሰላል ብያለሁ። ጃርቶች ምንም ቢዋደዱ ከተወሰነ በላይ አይቀራረቡም፣ ይወጋጋሉ። ስለዚህ እሾኮቻችንን ማስወገድ አለብን። ሌላው የሚጸየፈውን መሰረታዊ ያልሆነ ነገር ላይ ለመገረዝ ዝግጁ መሆን አለብን። ህብረትን የምንናፍቅ ከሆነ
ባለሁበት ሁኔታ ህብረትን ቀጥል የሚባል የለም። ይሄ ከመለያየት የመለያየት ህብረት ይባላል። ዋችመኒ በአጥር ላይ እጅ እንደመጨባበጥ ያለው እንኳን በእግዚአብሔር ፊት በሰው ፊት ሚዛን አይደፋም። ይሄ ዝም ብሎ ለሾው ኦፍ ነው። ኮንፈረንስ እናድርግ፣ ውጪ የእግር ጉዞ እንውጣ፣ ይሄው አንድነን እኮ አለን እኮ ለማለት የሚባል እሱ ብዙ እግዚአብሔር የሚወደውን ብድራት የሚያስገኝ አይደለም። ዓለም እንኳን ከዛ አልፋለች ለማለት ፈልጌ ነው። ሌላው የቢስማርክን ነገር አንስተሃል። ከስሙ ስራው ነው የገነነው። እውነት ነው። ከስኬት ወደ ስኬት ይሰው ቢሸጋገርም በነገራችን ላይ የቤተክርስቲያን ቅድስት ናት ብዬ መጀመሪያው ትምህርቴ ላይ ተናግሬያለሁ። ቅድስት ማለት ለእግዚአብሔር አጀንዳ ብቻ የተለየች፣ ይሄ ፖለቲካው የአገሪቱ ህብረት ውስጥ ገብቶ ብዙ ነገር ውስጥ ገብቶ የመስራት ኃላፊነት ቤተክርስቲያን የለባት። ዋናውን አጀንዳ እንዳያስጥላት ማለት ነው። ይለናንተ አልተሰጣችሁም የተባልነው ርዕሶች አሉ። እሱን ማወቅ አለብን። ግን ቤተክርስቲያን በሁሉም አቅጣጫ ተጽዕኖ ፈጣሪ ምዕመናንን ታፈራለች። እነ ቢስማርክን ታፈራለች። ምዕመናን ደግሞ በተሰማሩበት የአገሪቱ ፖለቲካም፣ ኢኮኖሚ፣ ማህበራዊ ህይወት ላይ እንደዚህ ተጽዕኖ ፈጣሪ ሊሆኑ ይገባል። ሂትለር ካለፈ ሉተር ካለፈ ከ100 ዓመት አካባቢ በኋላ ነው ይሄ ሰው የተነሳው። የሱ ተከታይ ነው። የሱን ትምህርቶች ያጠና ነው። የወንጌላዊ አማኝ ነው። ብርቱ የእግዚአብሔር ሰው ነው በቤተክርስቲያን ቢስማርክ። በዛ መንፈስ ነው በዓለም ውስጥ ተጽዕኖ ፈጣሪ ሆነ። ለመሆን ግን እንዲሁ ድምጽ መጥቶለት አይደለም የሆነው። የትም ቦታ አልሰማውም። ንጉስ ትሆናለህ እንዴት አደርጋለህ ተብሎ እንደተነገረለት። ግን ይሄ ሰው ራሱ ላይ ኢንቨስት አደረገ። ተማረ፣ አጠና፣ ቋንቋን ተማረ፣ የሚጠይቁትን ክህሎቶች ሁሉ አዳበረ። ከዚህ ጀርባ እግዚአብሔር የለም ወይ? ነበረ። ስለ በጎ ፈቃዱ መፈለግንም ማድረግንም በእኛ የሚሰራ እግዚአብሔር ነው። አንዳችን በጎ ልናስብ የበቃን አይደለንም ተብሎ እንደተጻፈልን አንድ ቀን በጎ ነገር አስበን ከሆነ እሱም ከእግዚአብሔር ያልሆነ ከኛ የሆነ አንዳች በጎ የሌለን ፍጥሮች። ስለዚህ በቢስማርክ ያለፉት ሁሉ ከጀርባው የተሰወሩ የእግዚአብሔር እጆች አሉበት። እግዚአብሔር የቤተክርስቲያን ብቻ ሳይሆን የምድር ዳርቻ ሁሉ ገዢና አስተዳዳሪ ስለሆነ ማለት ነው። ገድበነዋል ብዙዎቻችን በቤተክርስቲያን። የጀርመንም ማስተዳዳሪ ኢትዮጵያም ማስተዳዳሪ እግዚአብሔር። ሰው ካገኘ የሚመቸው እንደ ልቡ የሚሆንለት እግዚአብሔር እንዲህም ይዘረጋል። ስለዚህ ይሄ ሰው ጨከነ። እግዚአብሔር መልካምነቱን በዚህ ሰው አሳለፈ። ከስኬት ወደ ስኬት ተሸጋገረ። በጣም የማዝነው በህይወት እያለ እነኚህ ሁሉ ታሪኮቹ ወደ አደባባይ አልወጡ። አልተዘፈነለትም፣ አልተዘመረለትም፣ ሐውልት አልቆመለትም። ሌሎች ሀገራት ከተሞቻቸውን በሱ አልሰየሙም። ይሄ ግን የሱ ጥያቄ አልነበረም። በቃ ስለዚህ እንደ ክርስቲያን ለስማችን ሳይሆን ለስራው ነው ልንተጋ የሚገባ። ይሄ ግዴታችን ነው። አንድ ነገር ልናገር በዚህ አጋጣሚና ዕዳ አለብን እያልኩኝ አንድ ቦታ አስተምር ነበረ። ሐዋርያው ጳውሎስ ካለው በመነሳት ወንጌልን ልሰብክ ዕዳ አለብኝና የሐዋርያው ጳውሎስ የአገልግሎት ዋና መነሻ ይሄ ሲገርፉት እየሄደ ማገልገል፣ ምድር ላይ የሚታይ ብድራት ሳይኖረው ግን ደግሞ እየተንገላታ በትጋት የማገልገሉ፣ ስለ ቤተሰብ ህይወት ሳያስብ ሁሉን ሰጥቶ እስከ መጨረሻው መጽናቱ እንደው በሰማይ የሚጠብቀውን ብድራት በዋነኝነት እየተመለከተ አልነበረ። እሱን አልተወውም። እሱን በስሱ ነበር የሚያስበው። በዋነኝነት ግን ዕዳ አለብኝ፣ የደም ዋጋ የተከፈለልኝ ነኝ፣ አምላክ የሞተልኝ ነኝ። የዛን ዕዳ ሌላ 1000 ዓመት ተጨምሮልኝ በፉል ታይም ብሰራ እንኳ ትንስ እንኳ ፈቀቅም አላደርገው የጌታ የፍቅር ዕዳ አለብኝ እያለ ያገለግል ነበረ እያልኩ አሁን ግን የካሳ ዘመን እያልን የምናገለግለው። አንድ ፓስተር ተቆጣው ዘማሪውን የካሳ ዘመን ብሎ ሲዘምር። ደግሞ አንተ ምንድነው የምትካሰው? መች ገና ዕዳህን ከፈልክና ብሎ እንደተናገረው ሰምቻለሁና የጌታ ዕዳ ያለብን ሰዎች ነን። እንደ አገርም እንደ ቤተክርስቲያንም በብዙ ዋጋ መክፈል፣ ሰዎች ስማችን ቢያነሱትም ባያነሱትም፣ ማስታወቂያ ቢሰራልንም ባይሰራልንም በብዙ መሰጠት፣
በዘመናችን ከጌታ ጋራ ለቤተ ክርስቲያንም ለአገርም ታሪክ ሰርተን ልናልፍ ይገባል ለማለት ፈልጌ ነው። በኤልያስ ዘመን ነቢያት ሲነሱ ወደ ትምህርት ቤት ይገቡ ነበር። የነቢያት ልጆች ተብለው ቁጭ ብለው ይማራሉ። አሁን በተለያየ ጸጋ አገልጋዮች ሲነሱ ወደ ትምህርት ቤት ሳይሆን ወደ አደባባይ ነው የሚወጡት፣ ወደ ቴሌቪዥን ነው የሚወጡት። ይጋጋልላቸዋል በተለያዩ መድረኮች፣ ብዙም ሳናያቸው ሲጠፋባቸው እናያለን። ስለዚህ ለመሰራት ጊዜ ልንወስድ ይገባል። ስራው ራሱ ይናገር፣ ራሳችን ላይ ማስታወቂያ እናብዛ ለማለት ነው። እዚህ ላይ ላብቃ። ጌታ ይባርክህ። ሁሌም ያው አንዳንዴ መጨረሻ ምላት አለ ፐርሰናል ጥያቄ ፈቃደኛ ከሆንክ ትመልሰዋለህ፣ ካልሆነ ትተዋለህ። የልብ ጥያቄ ነው የምጠይቅህ። ከባድ እንደማይሆን ነው ከባድ እንደማይሆን ነው አይደለም፣ እንዲያው ጀስት ቀለል ያለ ነው፣ ሁልጊዜም ቀለል ያለ ነው። እና አንተ እንግዲህ በትምህርቱ ዓለም ልሂቅ ነህ፣ በሴኩላሩም ዓለም ያው ዶክተር ነህ፣ ፒኤችዲ ይዛል። ከዛ በላይ ትምህርት የለም ብለህ የታወቀ ነው። የቤስሚክን ታሪክ በምታጠናበት ጊዜ ይህን ሰው ስታይ የኢትዮጵያውያን ልሂቃኖች በይበልጥ በውጭ ዓለም ያሉ ዲያስፖራዎች ክርስቲያን የሆኑ ጀስት የ8 hours 7 to 4 እንደሚባለው 7 to 4:30 እንደሚባለው ስራ ሰርተው የሚገቡ እንዲያው እንደ አቅሜቲም ደግሞ ቸርች ውስጥ አንዳንዴ ሲሰጣቸው ባይብል ስተዲ ካልሆነ ደግሞ የአባቶች ትምህርት ወይ ደግሞ የሆነች ነገር በአመት 3 ወይ ብቅ ብለው የሚያካፍሉ ብዙ ጊዜ ብዙዎችን አገኛቸዋለሁ፣ ጠይቃቸዋለሁ። እና በሀገራችን ጉዳይ ላይ ዞር ብለው አሁንም ዞር ብለው መንግስት ላይ ነው የሚያነጣጥሩት በይበልጥ ልሂቃኖች። እና ይሄ ሰው ግን ከታች ተነስቶ ያንን ሀገር ለወጠ፣ ቀየረ። እና ምን ነካን ብዬ ጠይቃለሁ። ጀስት ምን ነካን? ምን ነካቸው? ቁጭ ብለዋል፣ ብዙ እውቀት ይዘው ምንድን ነው እንደው ምን አይነት ነገር ቢሆን ነው እኛ ማድረግ እንችላለን? ሄደው መጨረሻ ላይ ችግር አለ ኢትዮጵያ ውስጥ ለመግባት ወይ ደግሞ ለውጥ ለማምጣት ሙስናው ከባድ ነው ወይ ደግሞ ሕክምናው አይገኝም። አሁን እናንተ እዛ እየኖራችሁ ነው ያላችሁ፣ ሕክምናው እንደ ውጭ ዓለም አይደለም። እና ብዙ ምክንያቶች ይደረድራሉ። እና እንዲሁ ለእነዚህ ወገኖች በአንተ እኩያ ለሆኑ ወገኖች የዚህ የጀርመን ክርስቲያን ልሂቅ ለሀገሩና ለትውልዱ የሰራውን በማየት እንዲው አንተ ፐርሰናሊ መንገር የምትፈልገው ነገር አለ ወይ? አዝናለሁ አንዳንድ ጊዜ ተቋሞች ሳይ ተቋሞቹ ተቋም ተብለው የተቀመጡት ቅድም ሳንነካካ ብቻ ሳይሆን እንደው ጥቅማ ጥቅሞችን ለማግኘት ወይ ደግሞ በመካከላቸው የሆነ ነገሮች ተፈጥረው የሚደፈርስ ውሃ እንዳይኖር እንደው ትንሽ ጸጥ የማድረግ ነገር ነው። እና በጣም የኢትዮጵያውን ኮሚኒቲ የኤርትራውን ኮሚኒቲ እንግዲህ አንተም አውሮፓ ታውቀዋለህ፣ አሜሪካን ታውቀዋለህ። እና እንደው ከልብ ብትነግረን ለነሱም እንደው ትንሽ ምክር አዘል የሆነ ነገር ብታቀርብልን የሚል ነው። ደስተኛ ከሆንክ መልሰው፣ ካልሆነም በጸሎት ሸክም እሰጥሃለሁ። እሺ፣ ትንሽ ልናገር። እሺ። ህይወት በምርጫ የተሞላች ነች። ሙሴ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ ይላል ዕብራውያን 11።
ከግብፅ ብዙ ገንዘብ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ይዘው ፈተናው ብዙ ነበር ለሱ። በፈርዖን ቤት ነው ያደገው። ግብፅ እንደ ዛሬው አሜሪካ ኃያል መንግስት ነች። ፈተናውን ከባድ የሚያደርገው በፈርዖን ቤት ያሉ ሴቶች አልወለዱ። በዛ ቤት እንደ ልጅ ያደገ ሙሴ ነው። ፈርዖን ሲሞት ስሙ ፈርዖን ተብሎ የግብፅ ንጉስ የመሆን ከዛ ጋር ተያይዞ ብዙ ደስታና ገንዘብ ጥቅማ ጥቅም ከፊቱ ነበር። ይሄ ሰው አርቆ ተመለከተ። በጣም አርቆ እስከ ሰማይ ከክርስቶስ ጋር መከራ መቀበል እንዴት እንዳየ አላውቅም። ይሄ ሰው በራለት በቃ። ስለዚህ ጨከነ። ከዛ ህዝብ ጋራ ለመቀላቀል ቤተ መንግስትን ትቶ ሲሄድ በጊዜው የሰው መጨረሻ ተብለው ጭቃ የሚያቦኩ ግን አምላካቸው እግዚአብሔር ተስፋቸው ሰማያዊ እንደሆነ አርቆ ያየው ይሄ ሰው ሲቀላቀላቸው ከህዝቡ ነበር መከራ የገጠመው። ደግሞ አንተ ማን አሉት። ለስደት የዳረጉት እነሱ ናቸው። የሚገርም ነው። ያ ሰው ለ40 ዓመት በግ ጠባቂ፣ በጣም የተናቀ ስራ ነው በጊዜው የሰራ ሳለፈ። እግዚአብሔር በራሱ ጊዜ መንገድ ቀደደለት፣ አብሮት ሆነ። ያንን ገልበጥባጣ ህዝብ ለ40 ዓመት መራ። ይሄ ሰው እንደ መንግስተ ሰማይ የሚቆጥሯትን የተስፋይቱን ምድር ጫፍ ላይ ደርሶ እዚህ ተራራ ላይ ውጣና ሙት አለው እግዚአብሔር። አጥፍቷል። የትልቅ ሰው ትንሽ ጥፋት ትልቅ ነው። እስራኤልን ሰበሰበና በቁልምጫ ስማቸው ጠርቶ ይሹሩን ሆይ በሰማያት ላይ ለረድኤትህ በታላቅነትም ላይ በደመናትም ላይ በታላቅነትም እንደሚሄድ እንደ እግዚአብሔር ማንም የለም ብሎ ቅሬታን ሳይሆን የእግዚአብሔርን ታላቅነት ሰበከ። ከሱም እንዲጣበቁ ተናገረ። ሉቃስ 9 ላይ ሌሎች ወንጌላት ያልዘረዘሩትን በመገለጥ ተራራ ላይ ስለሆነው ነገር ቁጥር 32 ላይ ሲናገር ምን አለ? ኢየሱስ ጴጥሮስ ዮሐንስና ያዕቆብን ይዞ ወደ ረጅም ተራራ በወጣ ጊዜ ስለተከሰተው ሌሎች ወንጌላት የኢየሱስ ፊት እንደተለወጠ ጴጥሮስ የተናገረው ንግግር ሙሴና ኤልያስ እንደታዩ ነው የተረኩት። ጴጥሮስ 3 ዳስ እንስራ እንዳለ ሉቃስ አንድ ተጨማሪ መረጃ ነገረን። ሙሴና ኤልያስ ይዘው የመጡት መልእክት ነበር። በኢየሩሳሌም ሊፈጽመው ስላለው ስለ መውጣቱ ይነጋገሩ ነበር። ከእግዚአብሔር አብ ለኢየሱስ መልእክት ይዘው ነው የመጡት። እንዴት ከኢየሩሳሌም ይሄ የቀራኒዮ ሁኔታ በምን መልክ እንደሚፈጸም፣ ምን አይነት ዋጋ እንደሚከፍል፣ በዛም ስላለው ብድራት እግዚአብሔር በዛው ስለሚያሳየው ብርሃን ደግሞ ይህንን ዝርዝር መረጃ መልአክ አይደለም የተላከው። በጣም ስፔሻል የሆነ ኢንቮይ ነው የተላከው። ይህንን እንትን የሚልና የልዑካን ቡድን ነው እግዚአብሔር የላከው ሙሴና ኤልያስ። የፈርዖኖች ታሪክ ግብፅ በተለያየ ሚዲያ ታሪኳ ሲነሳ እንዲህ አይነት የፈርዖን መቃብር ተገኘ ፒራሚድ ስር 2000 ዓመት ያለው 3000 ዓመት ያለው ሲባል ለምንሰማ እዛ ጋር ይቆም ነበር ታሪኩ። ይሄ ሰው መርጦ ቢሆን ኖሮ የግብፅን ፈርዖንነት ግን ዛሬ በክብር አለ። ደግሞም የዛ ሰው ይበለን እናየዋለን። ጌታ ይመስገን። ህይወት በምርጫ የተሞላች ነች። መረጠ ይሄ ሰው። ስለዚህ እያንዳንዱ ሰው ብድራቱን እያየ ህይወቱን ሊቃኝ ይገባል። ምቾት አያያዙን ካላወቅንበት ጣዖት ይሆናል። ከእግዚአብሔር ሐሳብ እግዚአብሔር ካየለን ነገር የሚከፍል ትዳርም ይሁን ልጅም ይሁን አገርም ይሁን እሱ ፕሮፌሽንም ቢሆን ጣዖት ተብሎ ይጠራል። ስለዚህ ጌታ በህይወቴ አንደኛ ነው የሚል አቋም ሁሉ ጊዜ ሊኖረን ይገባል። ሌላው ከዛ በኋላ ለልጆቼን የምኖረው ይሉኛል አንዳንድ ሰዎች። ይገርመኛል። እኔ የምኖረው ለጌታ ነው። እኔ ሰማዕት ሆኜ ባልፍ እግዚአብሔር ስለ ቤተሰቤ ኃላፊነቱን ይወስዳል።
እኔ ጠብቃቸዋለሁ በምልበት ጊዜ ግን እግዚአብሔርን ከጨዋታው አወጣዋል። እንዲህ ነው ልናስብ የሚገባ። ሁለት ቃላቶች አሉ፣ ስጋትና ፍርሃት የሚባሉ። የሐዋርያው ጳውሎስ 8 ፍርሃቶች ተብለው በመጽሐፍ ቅዱስ የተጠቀሱ አሉ። በወንዝ ፍርሃት፣ በሐሰተኛ ወንድሞች ፍርሃት፣ በከተማ ፍርሃት፣ በወንበዴ ፍርሃት እያለ ይዘረዝራቸዋል። ይሄ አትፍሩ ያለ ጳውሎስ ይፈራል ወይ? ሰውን መፍራት ወጥመድ ነው ያለ፣ የሚያስፈራችሁና የሚያስደነግጣችሁ እሱ ይሁን ያለ ጳውሎስ ይፈራ ነበር ወይ ብዬ ታሪክ አጠናው፣ ክፍሉን አጠናው። እንግሊዝኛው ፍርሃት አይደለም ፐርል ነው የሚለው በአብዛኛው፣ ከንሰርን ወይም ስጋት የሚል ሐሳብ ያለው። ስጋትና ፍርሃት ይለያያል። ስጋት ሪስክን አርቆ ማየት፣ እሱ ጠቢብነት፣ ልባምነት። አርቀን እናይና ፖቴንሻል ቻሌንጆችን እንዴት ሚቲጌት ላድርጋቸው ወይም ላስወግዳቸው ብለን ስልት እንዘረጋለን። ጳውሎስ 8ቱ ስጋቶች አላስቆሙት። ግንባሩን እንደ ቡላ ድንጋይ አጠንክሮ ይሄድ ነበር። አንዳንዴ እግዚአብሔር በተአምር ያሳልፈዋል፣ ሌላ ጊዜ ተቀጥቅጦ ያልፋል፣ ሌላ ጊዜ በውሃ ውስጥ ያልፋል። የሚገርም ታሪኮች ጽፎልናል። ቀንና ሌሊት ይላል። አሳ ነባሪም የለም፣ ኦክሲጅንም የለም፣ ውሃ ውስጥ ከርም ያለው ይላል። ምን ለማለት ነው? አንዳንዶቻችን ስጋቶቻችን ወደ ፍርሃት ተለውጠው ጓዳ አስቀርተው። ስለዚህ ሩጫችን ሳይጋመስ እድሜያችን እየተገባደደ ነው። ስለዚህ ድጋሚ አገልግሎ በእግዚአብሔር ፊት አክሊልን የማሰባሰብ ጊዜ፣ የፍቅር ዕዳን የመክፈያ ጊዜ ከዚህ ምድር ውጭ የለም። ስለዚህ ቀጣዩ ዘመናችን ልዩነት የሚያመጣ የሚሆነው እዚህ ማገልገል የአገልግሎት ስፍራ የመጠበቂያ ስፍራ ነው፣ እምነትን ማጽኛም። ስለዚህ እያገለገልን የጌታን ደስታ እየፈጸምን በስሱ ደግሞ ቀደም እንዳልኩት ብድራታችንን እያሰብን በብዙ ዋጋ መክፈል ልናገለግል ይገባል። የቤተክርስቲያንን ታሪክ ሳነሳ ኢትዮጵያ ወንጌላውያንን አንድ ሰው ጠቅሻለሁ። በ1630 አካባቢ ወደ ኢትዮጵያ የመጣ ሚሽነሪ፣ ከጀርመን ሉተራን የመጣ ፒተር ሄይሊንግ የሚባል ሚሽነሪ። የሚገርም ሚሽነሪ ነው። ዶክተር ነው፣ የህግ ባለሙያ ነው፣ ሎየር ነው፣ እንደገና ደግሞ ቴዎሎጂያን ነው። 3 in 1 ይሄ ሰውዬ በጣም የተማረ በጊዜው። የጀርመንን ታሪክ ሄደን ብናጠና ቶፕ የሆነ ፕሮፌሽን ከገንዘብ አኳያ ሎየር በዛ ዘመን። ቴዎሎጂ ደግሞ የሳይንሶች ንግስት ተብላ ትጠራለች በጊዜ። እና ይሄ ሰው ለትልቅ ኃላፊነት ጀርመን ውስጥ የሚጠበቅ። ስለዚህ የመሳፍንት ዘመን ነበረችና ያኔ ኢትዮጵያ ማንም እንዳይገባ እንዳይወጣ በር የተዘጋበት ነበረ። ታሪክ አጠናና ኢትዮጵያ ከግብፅ ጳጳስ እንደምታስመጣ ሲያቅ የሚቀጥለው ጳጳስ መቼ ነው የሚሄደው ማን ነው ብሎ አጥንቶ ግብፅ ገባ። ግብፅ ይሄ ሰው ሄደና ከጳጳሱ ጋር ወዳጅ ሆነ፣ ተቀራረበና የእሳቸው አጃቢ ሆኖ ነው ኢትዮጵያ የገባው። ቋንቋን ባህልን ተማረ። እንግዲህ ያስቡት በ1630 የነበረችው ኢትዮጵያ ምን እንደምትመስል። ያችን ያደገች ሀገሩን ትቶ እዚህ መጣና በብዙ ጉስቁልና ከህዝቡ ጋር ራሱን አመሳስሎ ነገስታቱን እየመከረ ከህግ አኳያ ህዝቡን እያስተማረ በሕክምና እየሰራ ወንጌል ላይ ይሰራ ነበር። ቋንቋ ተምሮ ወንጌላትን ወደ አማርኛ ተርጉሟል። ይሄ ሰው ካህናትን አሰልጥኗል። ንጉሱ ተገርሞ ልጄን ልዳርልህ እስከሚለው ድረስ ማለት ነው። የኋላ ኋላ ይሄ ሰው ሰማዕት ሆኖ ነው ያለፈው። እና ምንድነው እያልኩ ያለሁት ያገባናል። እኛ ጋር ያለው ጸጋ ልዩነት ያደርጋል። ምቾታችን እንዲያንቀን፣ ስጋቶቻችን ወደ ፍርሃት እንዲለወጡብን አንፍቀድላቸው። ኑ ጌታን እናገልግል ለማለት ነው። አመሰግናለሁ። እግዚአብሔር ይባርክህ። እንዲህ አይነቱ ትምህርት ጌታ ካላዘጋጀው በስተቀር
የሚሆን አይደለም። ብዙዎቻችን በዚህ የተማርን ይመስለኛል። ብዙዎቻችን በዚህ የተቆጨንም ይመስለኛል። ቅዱስ የሆነ ቅናት ያደረብን ይመስለኛል። አዲሱ ትውልድ ወጣቶችም ይህንን አይተው ለሀገራችን፣ ለትውልዳችን፣ ለአህጉራችን ስም ማስጠሪያ መልካም ስራ መጨረሻ እግዚአብሔር ክብሩን የሚወስድበት መልካም ስራ የምናደርግበት ትልቅ አቅጣጫ የሚሰጥ መልእክት ነው። ይህንን መልእክት ለብዙዎች ሼር በማድረግ ተባበሩን። ዶክተር ሳምሶን በእውነት እግዚአብሔር ዘመንህን ይባርከው። ይህንን አይነቱን ጊዜ እግዚአብሔር ያብዛልን። ብዙዎች ደግሞ ይህንን አይነቱን ተጠቅመው እንዳንተ የበሰሉ ብዙዎችን እግዚአብሔር ይስጠን እላለሁ። ጸልይልንና እንጨርሳለን። ንጉሥ ሆይ እናመሰግንሃለን ስለሰጠህን የመማማር መንፈስ። አባት ሆይ አቤቱ ከቃልህ በቅጡ ለመማር ባንችል እንኳ በዙሪያችን ዓለም ለትውልዷ እንዴት እርስ በእርስ እየተያያዘች ስኬታማ እንደምትሆን አይኖቻችን ተከፍተው ማየት እንድንችል እርዳን። ጻድቅ አባት ሆይ በጥቂት የታመነ በብዙ ይሾማል ተብሎ በቃልህ እንደተጻፈ አቤቱ እግዚአብሔር ሆይ ትልልቅ እኔን የሚመጥን በር አልተከፈተም በሚል አቤቱ ተሰላችተን በየጓዳው ትልልቅ ጸጋዎችን ይዘን የተቀመጠን ብንኖር በአድራሻችን እንድትቀሰቅሰን አባት ሆይ በተከፈተችልን ጥቂት የአካባቢ መድረክ ታማኞች እንድንሆን በፊት በጸሎት የምንተጋ ቃልህን የምንበላ ከጊዜው የአንተ አሰራር ጋራ በሚሄድ ቁመና እንድታበጃጀን በስምህ ጸልያለሁ። እረኛ ብለን በላያችን ሾመንሃልና የመሰማሪያ መስክን እንድታሳየን አንተ የምታሰማራንን መስክ ደግሞ ለስጋ ባይመች እንኳ የለመለመ መስክ ስንል ስም እንድናወጣለት እግዚአብሔር በዛ ደግሞ እንድንጸና ደስታህን እንድንፈጽም የምድር ቆይታችን የሰጠህን ስኬቶች ሁሉ ለአንተ ክብር እንዲውሉ እኔ ጸልያለሁ። ያልተቀበልከው ምን አለ? የተቀበልህ ከሆነ ዘንዳ እንዳልተቀበለ የምትመካ ስለምንድን ነው ተብሎም እንደተጻፈ ሁሉን ከአንተ እንደተቀበልን በማመን እግዚአብሔር ሆይ ባለመታበይ በብዙ ትህትና ባስቀመጥከን እንድናከብርህ እንጂ የእግረ መንገዱ እግዚአብሔር ድንኳን መስፋቱ ዋና ሆኖብን ከአንተ መንግስት ሰራተኛነት እንዳያርቀን ዘመናችን በከንቱ እንዳያልፍ እለምንሃለሁ በጌታ በኢየሱስ ስም አሜን። አሜን አሜን። ጌታ ያክብርልኝ። ይህንን በድጋሚ መልእክት የሰማችሁ ወንድሞችና እህቶች በይበልጥም ለቤተክርስቲያን መሪዎች፣ ለልሂቃኑ አቅም ላላቸው ወገኖች ይሄንን አድርሱልን። ቢሰሙ ይባረካሉ። ጌታ ቢፈቅድ ይህቺ የመጨረሻዋን ክሊፕስ ለብቻ ከት አድርጌ አስቀምጠዋለሁ። ጌታ ይባርካችሁ። ዶክተር መጽሐፍ ጽፏል። ቅድም እንዳልኳችሁ ሊንኩን እዛ ላይ ትቻለው። የእሱን መጽሐፍ ግዙ እና ተጠቀሙበት። በትምህርቱ የተባረካችሁ ወገኖች ደግሞ ከእሱ ጋር አብራችሁ ቆማችሁ ለሚቀጥሉ ስራዎች ምን ማድረግ እንደፈለገ ጠይቁት። በዛ ደግሞ አብራችሁ ብትቆሙ ለምድራችን ትልቅ በረከት ይሆናል። እንደነዚህ አይነት ሰዎች ጀርመን ሀገር ስማቸው የተጠራ፣ ሌሎች አውሮፓ ሀገር ስማቸው የተጠራ ሰዎች በእኛም መካከል ይኖራሉ። ስንኮተኩተው ስናሳድገው ይበቅላል፣ ያፈራል። ስንረግጠው፣ ስንቆርጠው፣ ስናደርቀው ደግሞ ይቀርብናል። ይሄ ነው የሚሆነው እና ኢትዮጵያ ልጆቿን የምትንከባከብ፣ የምታሳድግ፣ የምትለውጥ
የምትባርክ ቢቀር እንኳን በጎ ዝንባሌ እንዲኖረን ያስፈልጋል። ያ ቢቀር ያንን እንድናደርግ በጌታ ፍቅር እጠይቃችኋለሁ። በሱ ዙሪያ ላይ ይሄንን በመጽሐፍ ብቻ ሳይሆን እንደዚህ አይነት ትምህርቶችንም ደግሞ በማገልገል እንዲተጋ በጸሎትም ደግሞ አብራችሁ እንድትቆሙ በጌታ ፍቅር እንጠይቃችኋለን። ከዚህ ባሻገር እንግዲህ በመጨረሻ ወደ ዱባይ መንገድ አለን። ያቺ የዱባይ መንገድ ዛሬ ያስተማረንም ትምህርት ስንቅ ይሆነናል። አብሮ መስራት፣ አብሮ ማደግ፣ አብሮ ቁጭ ብሎ ጉዳዮችን ማየት፣ ወደ ተሻለ ነገር ማደግ የሚባሉትን ጉዳዮች ልንማር እግዚአብሔር የሰጠን እድል ነው፣ ትልቅ እድል ነው እና ያንን ለማድረግ እንተጋለን። እንግዲህ ጌታ በሚረዳችሁ ሁሉ በጸሎታችሁ አስቡን። ዶክተር ሳምሶን ጌታ ስለሰጠ ጸጋ ጌታን እያመሰገንን አንተም ደግሞ ጌታ ይባርክህ እንላለን። አንተንም ቤተሰቦችህንም እግዚአብሔር ይባርክ። በኢትዮጵያ ምድር ብቻ መመለስህ በጣም ጥቂቶች ናቸው አውቃለሁ። ተመልሰው አገር ቤት የሀገራቸውን ሸክም የሚሰሩ ብዙዎች አይደሉም። ውጭ ዓለም ደግሞ በየስታርባክሱ በየፓኔራ ብሬድ ቁጭ ብለው ደግሞ የሚተቹ ሊቃኖች አሉ። የሞቀ ቤት ያላቸው ትልልቅ ፎቅ ቤት ይዘው የተቀመጡ አሉ እና አደንቃለሁ፣ በጣም አደንቃለሁ። ያ ትልቅ እርምጃ ነው እና ይብዛልን እላለሁ። የዛሬ ጠዋት ፕሮግራም ነበረን ከነ ወንድሜ አየለ ጋር በጣም ብዙ ጉዳዮችን ወንድሜ አየለ ሲነግረን ነበረ። በጣም የከፋ ጉዳዮች ውስጥ ኢትዮጵያ በምን መልክ እያለፈች እንደሆነ ለዛ ደግሞ መነሳት እንዳለብን እየናገር ነበር። ሴም ሜሴጅ ነው አሁንም ዶክተር ሳምሶን እየነገረን ያለው እና ይሄ ልባችን ውስጥ እንዲገባ እግዚአብሔር ማስተዋልን ይስጠን። ሻሎም ሻሎም።